ዲቤት የተደረገ ጊዜ ገብታ ኤርሚያስ አይወክለንም ያለችው ሴት እኮ ናት አይደል? ኤርሚያስ ታዲያ ምን ልታረጊ መጣሽ? ኤርሚያስ ማንን ነው ፈንድ የምታረጊው አንቺ? ኦርቶዶክስ ነው። ማንን ነው ፈንድ የምታረጊው? ማንን ነው ፈንድ የምታረጊው እዚህ ፕላትፎርም ላይ ሲጀመር ማለት ነው? ጌታ ማንን ነው ፈንድ የምታረጊው? ለመናገር ሜርሲ የምትባለች የቀለሜ ቡና ቀጂ ዝም በይ። ለጌታ ዲሲፕሊን ይሩድ። አንቺ ማንን ነው ፈንድ የምታደርጊው? ፈንድ የምታረጊው ጀበናውን ፈንድ ታረጊያለሽ። ማስረጃ ወጥቶብሻል፣ ላይቭ ተገብቶብሻል። አየሽ፣ እሱ እንዲሰድብልሽ ፈንድ ታረጊያለሽ። አው ታውቀሻል እኮ አንቺ። በቃ ሂጂ ውረጂ። አንቺ በጣም ቆሻሻ ሴት ነሽ። ውረጂ። አየጌታ እቺ ሴት አታውቃትም እንዴ? አላወቃትም እንዴ? ለዛ እኮ መርሲ ዋ እንትን ይኸውልሽ ሪፖርት ላሳይሽ። አይተሳም እኔ አላወቃትም እንዴ? እኔ እኮ እንዳላያት እኮ ላሳይሽ እኮ ላይቭ ላሳይሽ። ፕሮቴስታንት ነኝ ብላ ነው አይደል የመጣችው? ለምንድን ነው ስለ ኦርቶዶክሶች ጠበቃ ልትሆን የምትፈልገው? ራሳችን ስላላወቃችኋት ነው። ልጅቷን አላወቃችኋት። ምን ያውቃታለሁ? ላይቭ ላሳይሽ። አይ በእንትን አነጋገሯ እኮ ሁለት ቦታ የረገጠ ነገር ሆነብንና ምንም አልገባ ብሎን ነው። ይታይሻል፣ ላይቭ ይታይሻል። አዎ አይታይክም። አዎ ነው በቃ ሪፖርት ስለሆነ ማን ምን አላውቅም። አሁን በስም ብቻ ነው ማየው እንጂ አላውቅም። ሪፖርት ነው ቤት እና በጭራሽ ለምሳሌ ሁላችሁም በገንዘብ ሁሉ የምትልክበት እኮ ነው ማስረጃ የወጣባት። በገንዘብ ስደብልኝ እያለች የምትልክበት ሁሉ እኮ ነው መረጃ የወጣባት። እንዴ አሜሪካ ነኝ ብላኛም አሜሪካ ነን እኔ እናት እንዴ አሁን ያልተነቃባት መስሎ አንድ ልጅ አለች ልዕልና ነው ምናምን የምትባል ቴዲ አዋሳ ቤት የዛን ጊዜ ካስታወሳችሁ ዲቤቱ የተደረገ ጊዜ እንግዲህ ያ ዲቤት ኢሹ ያልሆነበት ነገር የለም እና ከፈተች ያቺ ሴት ቤት ማለት ነው። ገባችና እቺ ምን አለች? ኤርሚያስ አይወክለንም አናቀውም፣ ስለዚህ የተገኘው ድል የጴንጤ ነው ማለት አይቻልም ማለች። ከዛስ በኋላ ወንድሞች ደግሞ ገንዘብ ከምትልክበት ከነ ማስረጃው ማንን እንደምትልክ እኮ መረጃ ወጣባት እኮ። በቃ ስለዚህ አርፈሽ ተቀመጪ፣ ሁለተኛ እኛ በደረስንበት እንዳላይሽ። እንደዚህ እየመጣው ጭራሽ ነው የምቆርጠው። ቤካ ይቀጥል። ወይኔ ሰላም ዲላ ካምባላ ይዝሻለሁ አንቺ። እኔ ካምባላ ቲክቶኬን ከሪፖርት አስወጥቼ ይዝሻለሁ። በቃ ሰላምዬ ደግሞ እኮ ምን አለች መሰለች? ቤተክርስቲያን አለኝ እንደ ቤተክርስቲያን የለኝም። ምን ማለት ነው? አይጋጭም። እህቴ ዘማሪ ናት። ከዚያ ደግሞ እንትን አይደለሁም። አሬ ይጋጫል፣ በጌታ እንደው ይጋጫል። ቴንክ ሶ ማች። ዛሬ ምንድን ነው እንደዚህ ፎር ዘ ፈርስት ታይም ለመርሲ ነበረ እሱ መስጠት የነበረበት። እሺ ለማንኛውም ኦኬ ያላችሁ ሁላችሁም እዚህ ያላችሁ ያወራችሁ ናችሁ። እሺ ሙጨዮንቱኒ እሺ ማነው ባሩክ ግቢ። በተለይ በጣም በዚህ ጉዳይ ላይ እንድታወሩ ፈልጋለሁ። እሺ ቡዜ እሺ እታለም ያይዞሽ እኛ አናቅሽም። እኔ ጊዮርጊስ ሞቷል አልተነሳም እምልልሻለሁ። አናቅሽም። ያው ጊዮርጊስ 7 ሞቶ 7 አልተነሳም። ውሸት ነው እሱ ታሪክ ብዬ እምልልሻለሁ። ጋሼ ግን ረፉን ሰው። እሺ ቡዜ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ባሮኪ ሪኬስቲ ኤርጊሜ። እሺ ከየት ቤተ እምነት ነህ ብራዘርዬ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ኦርቶዶክስ ተዋሕዶ ቤተክርስቲያን የአማራ ሃይማኖት ነው? አንተ ሰውዬ በጣም ስራ ፈት ነህ እኮ በጣም። እሺ ታችሁ ነህ ታዲያ። ስራ ፈት ሆንኩ ለምን ትገባለህ? ታችሁ ነህ ታብታብ አልክ። ስራ ፈት የማይሆን እንኳ አንተ እንደሆንክ ገብተህ ነገርከን።
ዳሴት መልስ የለህም። ስለዚህ መስላ የለ ዝም ያልከው ከምን ተነስተህ እንዴት ልትል ቻልክ ብለህ ስትለኝ ስጠይቅኝ ከዛ ደግሞ አሰማለሁ ቪዲዮ ይሄ ግለሰብ ያለውን አሳያለሁ። ኦኬ አሰማለሁ። ደን እዛ ላይ ሀሳብና አሳይትን ትሰጣለህ። ወይ ትክክል ነው ትቀበላለህ፣ ወይም ደግሞ አይ አልቀበልም ልጁ የተናገረው ወይስ ልክ አይደለም እኛን አይወክልም ምናምን ትላለህ። ለምን ታሰርደዋለህ? እና አናቴ ላይ ላስጨፍረው ቡጊ ቡጊ ድንስ አናቴ ላይ ሀሳቡ ላይ አውራ ሀሳብ እንዲያወራ እንጂ ገባው የላከው እንት እንዲል አይደለም የገባው ሀሳብ ላይ እንዲያወራ ነው። እሺ ሳሪ ሰላም ነው? ሳሪ ወይ ቤታዬ ሰላም፣ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። ጌታ ይመስገን ደህና ነኝ አለን። ከየት ቤተ እምነት? እኔ በጌታ ነኝ። እሺ በጌታ ነሽ? እሺ በቃ እዚሁ ሁኚ፣ ችግር የለውም። ይሄ ደግሞ የዳይመንድ ሌቦች ፓስተሮች ወንጌላውያን ብራዘርዬ ዳይመንድ የሰረቀ ፓስተር ካለ እንትን እኮ አለ፣ ህግ አለ። ሂድ ለመንግስት አመልክት። እዚህ መጠ እንትን አትበል እንዴ ዳይመንድ አንተ ዳይመንድ የሰረቀውን ፓስተር ብታገኘው አንተ ራስህ ማጅራቱን ብለህ ትቀበለዋለህ። ብሮ የምታወራው ስለ ዳይመንድ እኮ ነው እንዴ። እቺ የምታክለው በሚሊዮን ስለሚሸጥ ጉዳይ እኮ ነው የምታወራው እንዴ። እሺ ባሩክ ሰላም ነው? ባሩኪ አይ ቤካ እንዴት ነህ? ዛሬሻል እግዚአብሔር ይመስገን። እንዴት ነው ጠፋህ? እኔ አለው እንትን መሞላቀቅ ምናምን ነገር አይፈቀድም ዛሬ። መብቴ ነው። ማንም መብቴን የሚወስድብህ እንደፈለግኩ ነው የማወራው። ኤላጢሲ ወንታ ከሴራ ስትሜረ ጋ ቀዮራ አካን በርባሪት እናሳ አየሽ አሴ እሺ እኔ ምንሽ ከየት ቤተ እምነት ነሽ? እኔ ቬሪ ላይክ ፕራውድ ኢትዮጵያን ኦርቶዶክስ ተዋህዶ አማኝ ነኝ። እሺ የትኛው ብሔር ተወላጅ ነሽ? ኦሮሞ። እሺ ለምሳሌ ግለሰብ ኦርቶዶክስ የአማራ ሃይማኖት ነው፣ ስለዚህ ኦሮሞ ምንም አላዋጣም፣ ምንም ያደረገው ነገር የለም፣ ልጁን አልገበረም። ደቡብም ምንም ያደረገው ነገር ልጁን አልገበረም፣ ልጁን ገብሮ ሃይማኖቱን ያቆየ አማራ ብቻ ነው ይላል። ከዛ አልፎ ተርፎ ደግሞ የኦሮሞን ሊቀ ጳጳስ በጣም እንወዳቸውን አባታችንን ደግሞ እሳቸውን ሲሳደብ ደግሞ እናያለን። አንቺ እንደ አንድ ኦርቶዶክሳዊ እንደ ኦሮሞ ብሔር ተወላጅ የሚሰማሽን ነገር ከአንቺ መስማት ፈልጋለሁ። እንደዛ ይመስለኛል። እሺ ማን ያለው ላልሆነ ግቢ ይርጉ ከፈለግሽ አሰማሻለሁ። እሺ ላሰማሽ ላሰማሽ እያንዳንዱ 4 ዓመት ሙሉ ሲረገጡ ሲሰደቡ የነበሩ የአማራ ጳጳሳት ናቸው፣ የአማራ ካህናት ናቸው፣ የአማራ ክልል ዲያቆናት ናቸው። አንድ እስኪ እገሌ ብላችሁ ሜንሽን አድርጎልን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው። ምክንያቱም ትልቁን ቁጥር የአማራ ሕዝብ እኮ ልጆቹን ለቤተክርስቲያን ይገብራል። ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን። ደቡብ ጋር አለ የለም? አለ ደቡብ ጋር የለም? ኦሮሚያ ክልል አለ? የመጀመሪያ ልጁን ለእግዚአብሔር አስራት የሚያወጣ የኦሮሞውን ብሔር ተወላጅነት ጳጳስን ደግሞ አቁቱን ይሄን በሳማ መግረብ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው እያልቀበልም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ
በሰማይ በዱቢ ማለት ነው። ዱቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እሺ እንግዲህ ሰምተሻል ሁለቱንም። ሰምቻለሁ። ቴንኪዩ ስላሰማኸኝ። ግን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች በትንሹ በማውቀው እውቀት መናገር እፈልጋለሁ። ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖቷ ኢየሱስ ክርስቶስ የተሰዋልን እና ሰዎች ተሰውተው አያውቁም፣ ስለ ቤተ ክርስቲያን ማለት ነው። አሜን። ስለ ሃይማኖታቸው ህይወታቸውን አሳልፈው የሰጡ ሰው አሉ፣ ስለ ክርስቲያኒቲ ማለት ነው። ስለ ክርስቶስ ብለው ሰማዕታት የሆኑ አባቶች አሉን። ከዛ ውጭ ግን ምንም የሚሰዋ ነገር የለም፣ ቢኮዝ ክርስቶስ ስለተሰዋልን ማለት ነው። ሲቀጥል ደግሞ ወደ ዘር ሲመጣ ደግሞ ኢትዮጵያ ኦርቶዶክስ የሁሉም የኢትዮጵያ ቤተ ክርስቲያን ናት። እስ ስፒሪቹዋል ፕሌስ ነው እንጂ እግዚአብሔር የሚመለክበት ቦታ ነው እንጂ ዘር የሚመለክበት ቦታ አይደለም ማለት ነው። ጸጋ የተሰጠው ሰው ደግሞ ከምንም ዘር ቢወለድ እዛ ጋር መጥቶ የሚያገለግልበት ቦታ ማለት ነው። እግዚአብሔር ያንን ጸጋ የሰጠው ሰው እግዚአብሔር የፈቀደለት፣ እግዚአብሔር ያከበረው፣ እግዚአብሔር የቀደሰው፣ እግዚአብሔር የዋጀው አባቶቻችን ጳጳሳት መንፈስ ቅዱስ ሲባርካቸው የስጋቸውን ነገር ትተው ወደ እግዚአብሔር ዙረው እግዚአብሔርን የሚያገለግሉ ስለኛ ኤቭሪዴይ የሚጸልዩ የሚጾሙ አባቶች ናቸው ብለን ነው እኛ የኢትዮጵያ ኦርቶዶክስ ምዕመናኖች የምናምነው ማለት ነው። ስለዚህ እግዚአብሔር የሰጠውን ማንም ሰው ሊወስድ አይችልም። ሴጣን ሁሌ ሰውን ይፈታተናል። ጌታችንንም ተፈታትኗል ሴጣን። ስለዚህ ወንድሜ ውስጥ እርኩስ መንፈስ ገብቶ እየተፈታተነው ስለሆነ ስለሱ እንጾማለን፣ ስለሱ እንጸልያለን። የንስሐ ጊዜ ደግሞ እንዲሰጠው አባቶችን መጠየቅ ነው እንጂ እሱን ብንከስ ህይወቱ እንዲጠፋ ነው የምናደርገው። እሱ ስለተሳሳተ እኛ ከሱ ጋር እንሳሳትም። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝበ ክርስቲያን የሁሉም የኢትዮጵያውያን የህዝበ ክርስቲያን ቤተክርስቲያን ናት። that's all what I can say። እሺ ቴንክስ ሶ ማች። ስለዚህ ኦርቶዶክስ ተዋሕዶ ቤተ እምነት ጠፋ ቤኪ። አዎ የኦርቶዶክስ ተዋሕዶ የሁሉም ሃይማኖት ነው፣ የሁሉም ብሔር ብሔረሰቦች ሃይማኖት ነው እንጂ የአማራ ብሔር ሃይማኖት አይደለም ያልሽ ነው። ኦኬ እኚህን አባት ታውቂያቸዋለሽ? እኔ በጣም ፕሮ ኦሮሞ ነኝ። ባይ ዘ ወይ በጣም እወዳለሁ ከየት እንደመጣው ካልቸሬን፣ ቋንቋዬን፣ ህዝቤን። it's not like I don't love other people። የሌላውንም ሰው ካልቸር ባህል እወዳለሁ በጣም ማለት ነው። የራሴን ደግሞ ያደኩበትን ደግሞ like I would love to like you know show it ሌላ ሰው እንዲያውቀው ምናምን ደስ ይለኛል ቋንቋዬንም እና ግን when comes to ቤተክርስቲያን እኔ በፍጹም ኦሮሞ፣ አማራ፣ ትግሬ ምናምን ደቡብ ምናምን ብዬ እግዚአብሔር ምስክሬ ነው ጠይቄም አይቼም አላቅም። እሺ ጥያቄ ያለው ጠይቅሽ እኚህን አባት ታውቂያቸዋለሽ? I think so yeah I think so ነው ያልሽው? I think so yeah I think so እስቲ በጣም ልቤን የመታሽው በነገርሽ ላይ ማለት ላታውቃቸው ትችላለች። ባሪዬ ኧረ እኔና ባሮክዬ እንታወቃለን። ባሮክና እኔ ይሄ አንድ ሳንቲም ሁለት ገጽታ ነው። ሁለታችን በደንብ ነው የምንታወቀው። በደንብ ነው ባሮክዬ ማውቃት አውቃ ነው የምትጠመዘው ነገር ይሁን። ባሮክዬ ዶንት ፕሌይ ጌም ኦኬ ዶንት ፕሌይ ይኸውልህ እኔ ማለት ነው አባቶች እግዚአብሔር ምስክሬ ነው አይደለ like I'm going to be witness like እንደዚህ ፓብሊክ ላይ የኔን belief witness አድርጌ like ሃይማኖቴ ኦርቶዶክስ እንደሆነ አንተም ታውቃለህ፣ ብዙ ሰው ያውቃል። I am like proud of being Ethiopian Orthodox ተከታይ መሆኔን ማለት ነው። I feel like I'm so blessed። አባቶችን ሳይ ግን እኔ የማይበት አይን ማለት ነው እንደዚህ ፊት ውስጥ ማየት አልወድም። እኔ እንኳን እኛ ቤተክርስቲያን የሚመጡትን ጳጳሳት ራሱ ከአክብሮት ገባህ አይደለ ነው እንጂ it's not like oh I don't want to see them, it's not like I don't want to talk to them።
It's not like I don't want to know them. You know what I mean? Like ማወቅ እነሱን አለመፈለግ ወይ ደግሞ ከነሱ በቃ የሚናገሩትን መስማት ነው more እኔ ደስ የሚለኝ. You understand? I want to get blessed በእነሱ ማለት ነው. It doesn't matter like ምን ቋንቋ ይናገሩ, doesn't matter what they look like. Short ባሮክ እየሰማሁሽ እንትን እያልሽ ነው የሆነ ነገር ቻንስ I promise I'm not going to lie. Why would I lie? ለምን ዋሻለሁ? I promise. ባሮክ ደንስቶ ፓታውሪ ዋስ ሎንጊቲው ትቻለሁ ለምሳሌ አስደንግጡ ማርያም ቤዛ አይደለችም ልጇ ነው ቤዛ ያሉትን አባት ታውቂያቸዋለሽ? Of course አቡነ ገብርኤል እሳቸው ማን ናቸው? በቃ don't I told you አውቃቸዋለሁ ግን I don't want to like you know it's not like oh I know them ብዬ እንደዚህ like ላላቃቸው እችላለሁ by the way እኔ በጣም የሚደብረኝ ነገር ድንገሽ እኔ I'm not gonna lie to make you happy አንተ ለማስደሰት ብዬ ውሸት እንደማልናገር ታውቃለህ። እኔ ላዋራት 1 ደቂቃ እድል ስጠኝ ፕሊዝ። እሺ ምክንያቱም ከንግግርሽ አንተን ላስደስት ብዬ ውሸት አላወራም ብለሻል እና የሚያስደስትሽ እውነተኛ በመሆንሽ ነው አይደል? Exactly. በጣም ጥሩ። ግን አንድ ነገር ስትናገሪ ሰማሁኝ እና እኔ አሁን ልናገርም ወደ ላይ የመጣሁት እንደ እግዚአብሔር ቃል መናገር ስላለብኝ ነው እና you are proud of orthodox በመሆንሽ? Pretty much 100%. Okay. እሺ እና ሰው እንግዲህ የዚህ ቃል ኢኩቫለንት የሆነው ቃሉ ፕራውድ የሚለው ማለት ትምክት ማለት ነው አይደል? አንቺ ኦርቶዶክስ በመሆንሽ ትመኪያለሽ አይደል? ያ በጣም ነው የምመካው። በጣም ኃይለኛ ትምክት በቃ ሴቭ የምታደርገኝ ቤተክርስቲያን ናት። የዘላለም ህይወት የምትሰጠኝ ቤተክርስቲያን ናት። ህይወቴ ያለ ቤተክርስቲያንና ያለ ክርስቶስ ያለ ቤቱ ያለ አባቶች ትምህርት ተግሳጽ የሚያሳዩኝ የሌለ በቃ when comes to መንፈሳዊ ህይወት በጣም በቂ ነው ቤተክርስቲያን ናት። እህቴ እስካሁን ኤክስፕሌን ያረግሽው ላልሽው ነገር ታማኝ ሆነሽ በዛው ነገር ላይ የምትጸኝ ከሆነ እኔ ወደ ላይ የመጣሁትም ቻሌንጅ ላረግሽ ነው። ቻሌንጅ ካላደረግኩሽ ሮንግ ነው የሚሆነው። ቻሌንጅ ደስታውን አልችልም። አሁን በጣም ጥሩ ታማኝነታችን እንግዲህ ለእግዚአብሔር ቃል መሆን አለበት። ሰው መጽሐፍ ቅዱስ ላይ የሚመካ ቢኖር በእግዚአብሔር ይመካ ይላል። ይሄንን ትቀበያለሽ? 100%. ኦኬ። ስለዚህ አንቺ በኦርቶዶክስም ተመክተሽ በእግዚአብሔርም ተመክተሽ ሁለት ትምክት እንዴት ይኖራል? እኔ ያለሁት ካናዳ ነው እና ካናዳውያኖች ሲያወሩ አንድም ቀን ካናዳዊ በመሆናችን ደስ ይለኛል ይላሉ እንጂ ትምክት የሚለውን ቃል ለአገር፣ ለብሔር፣ ለሃይማኖት አይጠቀሙም። እኔ በጣም እዚህ ሀገር መጥቼ ደስ ያለኝ ሁሉንም ብዬ ባለልሽም አንቺ በኦርቶዶክስም ለእውነት ደስ ይለኛል እውነተኛ ነኝ ብለሻል። እዛ ላይ በእውነተኛ መሆንሽን አሁን ልንመዘንሽ ነው እና በእውነት ደስ የሚልሽ ከሆነ ለእውነት የምትገዢ ከሆነ ከሁለት አንዱን ምረጪ። በኦርቶዶክስ ነው የምትመኪው ወይንስ ሊያድንሽ በሚችለው በእግዚአብሔር ነው የምትመኪው? ሁለት አዳኝ የለም፣ ሁለት እውነት የለምና እና አሁን አቅምሽን እናያለን። እዚህ ለአዳማጩ ለሌላውም ህዝብ እኛ የመጣ ነው ኦርቶዶክስን አስተምሯን እንድታስተካከል እንጂ አዳኝ ኦርቶዶክስ ጴንጤ ነው ብለን አይደለም። አዳኝ እግዚአብሔር ነው። እግዚአብሔር ሊያድንበት የሄደው መንገድ መካከለኛ፣ ለሰው ልጅ ደግሞ አንድ አለ መንገድም፣ አንድ አለ እውነትም፣ አንድ አለ ህይወትም፣ እሱም ኢየሱስ ነው። አንቺ በኦርቶዶክስም ድነሽ ሁለት ቤት አለሽ፣ እንደገና ደግሞ በእግዚአብሔርም ድነሽ። ምን አይነት ነው? እግዚአብሔር
በኦርቶዶክስም ዳኑ በኔም ዳኑ ሚል ከሆነ ኮንፊውዥን ነው። ምረጪ ቻሌንጅ። በኦርቶዶክስ ነው ፕራውድ የምታረጊው ወይንስ በእግዚአብሔር ነው ፕራውድ የምታረጊው? እውነተኛ ንግግሮችን ማወቅ ለአዳማጩ መመዘን ካልሆነ በስተቀር ሄደሽ ሚዛናችን ለኔ ሲሆን የሚመች ለአንቺ ሲሆን ገዳዳ ሊሆን ይችላል። ሰዎችን በጽድቅ ልንመዝናቸው ልክ አይደሉም ብለን በቃ ቻሌንጅ አረከኝ። በቃ እኔ የራሴ when I say I'm proud of my religion ማለት probably አንተ like you know directly translate አድርገ ሊሆን ይችላል። ቋንቋ የሚፈታው like መጠቀም እንደፈለከውና በመታስገባው ስንኝ ነው። እንደ like where you put it like በስንኙ like መጠቀም በፈለከው ነው። when I say I'm proud of Orthodox I am not comparing እግዚአብሔር በኢየሱስ ክርስቶስ አልመካም አዳኝ ኢየሱስ ክርስቶስ አይደለም ማለት አይደለም። I have a deep connection ከሪሊጅኔ ጋር you know I am proud በሪሊጅኔ ስል አንተ አሁን ኦርቶዶክስ ትምህርቷን እንድታስተካክል አልክ። እኔ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰጠው ትክክለኛ ነው፣ ቀጥተኛ መንገድ ነው፣ የዘላለም ሕይወት የሚሰጠን ትምህርት ነው፣ ከዛ የምናገኘው የሚለውን ነው እንጂ ያልኩት there is no way እግዚአብሔርና ቤተክርስቲያን እኮ የክርስቶስ ቤት ናት። ለክርስቶስ ነው የተሰራችው። አባቶች እኮ ክርስቶስን ነው እየተከተሉ ያሉት። ስለዚህ እኔ አባቶችን አይደለም የማመልከው እና ኮምፔር የማይደረገውን ነገር ኮምፔር ማድረግ is not fair። ይሄ ማለት ነው 1+1 አንድ ሲደመር አንድ ማለት ሁለት ነው። ስለዚህ እኔ I am proud of my religion being like Orthodox ብዬ ተዋህዶን ስትከተላለሁ ብዬ ስል it doesn't mean እኔ እግዚአብሔርን ክጄ ኦርቶዶክስ ተዋህዶ ናት የምታድነኝ ማለት አይደለም። like it's not I'm not comparing those በጣም የተለያዩ ነገሮች ናቸው። do you understand? Okay. You took 3 minutes or 4 minutes, so I'm gonna put as much you put in. ስለዚህ እኔ በሃይማኖቴ ፕራውድ አረጋለሁኝ በአባቶች ፕራውድ አረጋለሁ ብዬ when I talk about መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። ከሶስቱ አንዱ የሆነ የባረካቸው ታይትሉን የሰጣቸው ለጴጥሮስ የሰጠውን ስልጣን የሰጣቸው ኢየሱስ ክርስቶስ ነው። you understand? ስለዚህ do not compare የሚደረጉ አይደለም። ኢየሱስ ክርስቶስ is my savior። ይሄንን ደግሞ አንተ አንደርላይን አድርገህ ታውቃለህ። ጾም ጸለይን ሰገድን ምንድነው like we celebrate። አሁን ደግሞ ፋሲካ ገና መፍታታችን ነው። ስለዚህ እኛ በኢየሱስ ክርስቶስ እንዳዳነንማ እናውቃለን እኮ እንመካለን። አንተ የምትለው ትክክል ነው፣ አምናለሁ፣ እቀበላለሁ። so የተረጎምከው ግን you are so wrong። እኔ ካየሁት መንገድ ውጪ ነው አንተ ያየኸው። do you understand? እንደዚህ እንድትመለከትልኝ እፈልጋለሁ። thank you። እህታችን 1 ደቂቃ ብቻ ተናግሬ ለሌሎቹ እድል እሰጣቸዋለሁ። አንድ ሲደመር አንድ 2 ነው ብለሽኛል። 2 የሚገኘው አንድ ሲደመር አንድ ብቻ ነው እንዴ? It doesn't matter. And I'm trying. Look. This is the way. የኔና ያንተ የኔ ቤተክርስቲያን የምታስተምረኝን ነገሮችን like ነገሮችን የምታስተምረኝ የኔ ቤተክርስቲያን ማለት ነው። በቀጥተኛ የጠየቅኩሽን ብቻ በትመልሺ መግባባት እንችላለን። የኔና ያንተ ልዩነት ነው። እኔ I used it አንድ ነገር ብቻ as example እንደ ምሳሌ ነው የወሰድኩት። እሱማ ኦኬ በቃ እሺ። አሁን ልንገርሽ 3 ሲቀነስ 2 3 ሲቀነስ 1 2 ነው። ግን I said very simple ነው easy ነው። አሁን ትክክል ነኝ እህታችን። አዳምጪ አሁን ሰምቼሻለሁ። በቂ ነው። እኔ በጣም ትልቅ ሰው ነኝ። እንደ ትልቅ ሰው ነው ማዋ። ይሄ መድረክ ይኸውልሽ፣ ይሄ ያለሽበት ሩም መድረክ ከሌላው የሚለየው ታማኝና ተገዥነታችን ለሕያው ለእግዚአብሔርና ለእግዚአብሔር ቃል ብቻ ነው። ማንም ይሁን ማንም ይናገር 1 ሲደመር 1 2 ነው። ከዛ አሳሻሽልኝ ሲቀነስም ከ3 ከ100ም ሲቀነስ 98 2
አጭር ባህሩ አድርጊው። በእናትህ ይኸውልሽ በቃ ብሩክዬ እለፈውና እኔ እንደ ኤግዛምፕል አይደለም ተጠቀምኩት። ጀስት አይደለም እለፈው። ዛት አላልፍሽማ። እለፈው። አንቺም እውነትን ማወቅ አለብሽ። ለዚህ እውነት እንድትኖሪና እንድትገዢ ኢንተርቴን አድርገሽ እንድትወርጂ አይደለም። ባህሩ let's do እግዚአብሔር like this. Let's do like this. እኔና አንተ ብቻ እግዚአብሔር ስለ አንቺንም እውነት ስለ ይወድሻል። ኢየሱስ ይኸውልህ እኔና አንተ ብቻ ቤካ አሁን ቤት ይክፈትና አሁን አንቺ ስለ ኢየሱስ የምትናገሪው ክርስቶስ ኢየሱስ አዳኝነት ፓርታይም የምታከብሪውና የምታመልኪውን ኢየሱስ አይደል። ኢየሱስ ፓርታይም የሆነ ሲዝን ላይ የገና ሲዝን ኦር የፋሲጋ ሲዝን ተመልኮ ፓርታይም ደግሞ የምትረሺው አይደለም። እሺ can I say something ባህሩ? Okay, I understand. እሺ ቆይ ቤካያን አንዴ ቤካዬ በእናትህ አንዴ እሺ ያርጉ ንገረት ለባሮክ ውጭ በያት እስቲ በኮሜንት ከምጽፊ ውጭ በያት ንገረት እዝያት እስቲ ባሮክ ውጪም አይሰሙሽም። እነዚህ ሲጀመር ጀምሮ ከመናፍቅ ጋር ለምን ትነጋገሪያለሽ? እምነትሽ ነው። ኦርቶዶክስ ናት። ውጪ የኔ እህት ጠንካራ ነሽ፣ አንበሳ ነሽ። ከነዚህ ጋር አትነጋገሪ። ከመናፍቅ ሰምተሻል። በቃ ሰምተሻለች። አሁን መናፍቅ ማለት ምን ማለት ነው ብዬ በጠይቅሽ ትሸኛለሽ። እርግጠኛ ሆኜ ማውራሽ ነገር ቁጭ ብለሽ ሳይሆን በቆምሽ ከሃዲ ነው። ቆይ ስሚኝ፣ ቆይ ተረጋጊ። እሺ ባሩክዬ ሰምተሻል። ትወጫለሽ ወይስ ትቀመጫለሽ? አይ ኖ እኔ መነጋገር እፈልጋለሁ። ቴንክ ዩ ሶ ማች ፎር ዩር ኮንሰርን። አመሰግናለሁ። ግን መነጋገር የኔ ቆንጆ ቴንክ ዩ አመሰግናለሁ። የሆነ የሚያሳፍር ሃይማኖትና መነጋገር በጣም ተምረን ስላደግን መነጋገር እንችላለን። ሚቱ ጎዳም በኢየሱስ ሚቱ ጎዳም። እሺ እንዴ ለምን ወጣሽ? ሮጦ መውጣት መናፍቅ ያልሽውን ነገር ጠይቄሽ እርግጠኛ ሆኜ የማወራሽ ነገር ሴት ልጅ ያው ተቀምጣ ነው የሚሻለው። አንቺ ግን ቆመሽ ነበር የምታደርጊው። ለምታወሪው ነገር ብትጠይቂ መስጠት ለማትችው ነገር ዝም ብለሽ አፍሽ እንደመጣልሽ አታወሪ። መናፍቅ በቃ በያወደ ምርቱ ሲባል ሰምተሽ ያን ነገር አምጥሽ ነው ባሮክን ፎሎ ማድረግ አልቻልኩም። ሪስትሪክት ነች እና አድንቄያታለሁ። ፎሎ አረግሻለሁ። እንደዚህ አይነት ጽድቅን እሰማለሁ፣ በጽድቅ ፊት እቆማለሁ ብሎ መምጣትሽ ራሱ ጀግና ነሽ አንቺ። በጣም ነው የወደድኩሽ። ጎበዝ ተባረክ። አልሰማም እንዴ? እሰማለሁ አይደለም። አንድ ጊዜ እኮ ሀሳቤን ሳልጨርስ ባል ገብታችሁ ታበላሹታላችሁ። በነገራችን ላይ ተረጋጉና ስጣችኋለሁ ብያችሁ ሁለታችሁም ታወራላችሁ። ችግር የለውም። አንድ ጊዜ ላወራበት። ሌሎቻችሁ እዚህ የመጣችሁ በየአውደ ምሕረታችሁ የተነገራችሁን ነገር እያመጣችሁ አታስታውቁ። ለምትናገሩት ነገር ማስረጃ መጣ ከቻላችሁ፣ ላላችሁት ነገር ብትጠየቁ መመለስ ከቻላችሁ ብቻ ተናገሩ። እውቀት ከሌላችሁስ በቃ ታችሁን ታብታብ አድርጎ ዝም ብላችሁ መናፍቅ ምን ማለት ነው? መናፍቅ ማለት መናፍቁ ማን ነው? እና ዝም ብላችሁ የቀረማችሁት ነገር እያመጣችሁ አታውሩት። ካወራችሁ ደግሞ ቁጭ ብላችሁ ለምትጠይቁት ጥያቄ በአግባቡ መልስ ካላችሁ መልሱልን። አለቀ። እና ስታወሩ የምታወሩት ከክርስቲያን ከጴንቴ ጋር ነው የምታወሩት። ከጴንቴ ጋር ስታወሩ ጴንቴ ማለት በክርስቶስ ትምህርት ያለ ከክርስቶስ ትምህርት ያልወጣ በሐዋርያቱ በቀደሙ ትምህርት ላይ ያለ ከዚያ ትምህርት ፈቀቅ ያለ ድንቅ ክርስቲያኖች ናቸው። ስለዚህ የሆነ ሰው ምናምን ነገር ስላለ ያን ነገር አምታችሁ እዚህ እንዳትሉ። ቴንክ ሶ ማች። እሺ ባሮክና ባህሩ አሁን ቀጥሉ። ቴንክ ሶ ማች። እሺ ባህሩን አንድ ቻሌንጅ አደረገኝ። እኔም አወነ ቻሌንጅ ህም ሶ ባህሩ ኢፍ ዩ ዶንት ማይንድ እኔና አንተ ብቻ ቤካ ሆነን ቤካ ላይፉን ይክፈትልና ተቀጣጥረን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የኢትዮጵያ ጌታችን ኢየሱስ ክርስቶስ ፓርታይም ወይ ደግሞ አሰሙሉ ሴቨር አድርገን እንደምንወስድ እኔ እናንተ በወንጌልና በቤተክርስቲያናችን አስተምሮ እንነጋገር። ሌላ ርዕስም የምትጨምርበት የፈለከው ነገር ጥያቄ ካለ በኢትዮጵያ ኦርቶዶክስ ተዋሕዶ በወንጌል አይደለም የምትመራው፣ ህዝቧንም ምዕመኖቿንም አታስተምርም፣ ሮንግ ነው የምትሄደው የሚለውን የፈለከው ርዕስ ከጨመርክበት ማለት ነው ሶስታችን ብቻ ሁነን ወንጌልን ከፍተን መነጋገር እንችላለን። አውሪው አሁን እድል ሰጥታኛለች። የኔ ተራ ነው። አንተ በቀጠሩ ነው because so ቅምሻ ለሰዎቹ ቅምሻ ኢየሱስ ክርስቶስ አይ ቅምሻ አንድ ደቂቃ ጠይቅኝ፣ አንድ ደቂቃ ልጠይቅሽ። ኢየሱስ ክርስቶስ አምላክ ቃልም ስጋ ሆነ ጸጋንና እውነት ተሞልቶ በእኛ ውስጥ አደረ ይላል። ኢየሱስ ክርስቶስ ፍጹም ሰው እንደሆነ አምነሽ ትቀበያለሽ?
ቅምሻ ነው በቃ። ሌሎችም አፕታይታቸው እነዚህ ሰዎች ጋር የምንሰማው እውቀት አለ እውነትም አለ ብለው እውቀት ብቻውን ልክ ላይሆን ይችላል እና እውነትም በእውቀት መሆን አለበትና ኢየሱስ ክርስቶስ ፍጹም ሰው አሁን ይሄ ምናወራበት ሲዝን ኢየሱስ ሞቶ ነበር የተባለው ሰውም ነው ብለሽ ታምኛለሽ? ኦኬ እኔ እንግዲህ ያው በወንጌል እንዲሁም በቤተክርስቲያናችን አስተምሮ የጠየቅኩሽን መመለስ ነው ለሌሎቹ አሁን ደስ ብሏቸው አንዴ ጊዜያቸውንም እንዳንበላ ሰውም ነው ብለሽ ታምኛለሽ ወይ? እኔም ስራ ላይ ነኝ ባይዘወይና ያው ኢየሱስ ክርስቶስ እኛ ፍጹም ሰው ነው ብለን አንልም። እኛ የምንለው ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። ኦኬ በፍጹም አምላክና በፍጹም ሰውነት አንቺ ታምኛለሽ አይደል? 100%። ስለዚህ ኢየሱስ ክርስቶስ ዛሬም በእግዚአብሔርና በሰው መካከል ያለው ፍጹም ሰው የሆነው ኢየሱስ ክርስቶስ ነው የሚማልድልኝ፣ የቤዠኝ፣ ያዳነኝ ሁሉ ነገር ኢየሱስ ክርስቶስ ፍጹም ሰውነቱ ፍጹም አምላክነቱ ዘላለማዊ ነው ብለሽ አምነሽ ትቀበያለሽ? እቀበላለሁ። ግን ትርጉሙ የአንተ አስተምሮ ግንማ አፍራሽ ነው። እቀበላለሁ ብሎ ግን ባሩ listen to me, like you gotta listen to me because እኔ ሳወራ እኔ አንተ ጥያቄ ጠየቀኝ እኔ መልስ ልስጥ እና ከዛ ከፈለግን ደግሞ ተቀጣጥረን ቨርሱን ይዘመተን the whole chapter አንብበን ከዛ ደግሞ መውጫ ደግሞ እናመጣለን ማለት ነው። ምን ማለት ነው የሚለውን ከዛ መጽሐፍ ቅዱስም የትኛው ነው ከዛ መውጫው የትኛው ነው የሚለውን ይዘመተን early church ቤተክርስቲያን ውስጥ ሲያገለግሉ የነበሩ አባቶች ደግሞ ስለዛ ትርጉም ምን ይላሉ ብለን እኔ እናንተ እንነጋገራለን ማለት ነው። ለአሁኑ ግን የምነግርህ በጣም ባጭሩ በጣም ፕሪሳይዝ አድርጌ የምነግርህ ነገር ቢኖር በእኛ ሃይማኖት በእኛ ቤተክርስቲያን ትርጉም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በእግዚአብሔርና በሰው ልጆች መካከል የነበረ ያለ ስንል እንደዛ ማለት like ማንም ሰውና አምላክ የሆነ ሰው የለም ከሱ ውጭ። do you understand? አይ ስኒት ተሳጭቆ ልትይ ተናነቀሽ አይደለ? ፍጹም ሰው ፍጹም አምላክ ስቲ ዘላለማዊ አርጊዋ እሱ ለዘላለም ያልተቀየረ መሆኑ I'm not done please can you ቀጥይ በፈጠረ አምላክ ስማኝ ይኸውልህ ፍጹም ሰው ፍጹም አምላክ በእግዚአብሔርና በሰው ልጆች መካከል ሲባል በእኛ ቤተክርስቲያን አስተምሮ እኛ ወንጌልን እንደፈለገን አንብበን እንደዚህ ነው አንልም። አንድ እሱ እንድትቀበልልኝና እንድታከብርልኝ እፈልጋለሁ። ከዛ በመቀጠል ደግሞ እንደዛ ብላ ቤተክርስቲያናችን ስታስተምር the only human እግዚአብሔርና ሰው የሆነ ፍጹም አምላክና የሰው ልጅ ስጋን የለበሰ ኢየሱስ ክርስቶስ ብቻ ነው ነው period። ሌላ ነገር የለም። ስለ አዳኝነቱ ስለ ሴቨርነቱ እኔ እናንተ እናምናለን። ምንም ጥያቄ የለውም። መካከል ሲባል በሰውና በእግዚአብሔር መሃል ሰውነትንም አምላክነትንም አስተባብሮ የያዘ አዋህዶ የያዘ ማለት ነው። ይሄ ማለት ደግሞ ይሄ ማለት ነው። ይሄንን ደግሞ ምንድነው የምናደርገው እናንተ? ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱን የምታምንና የምታስተምር አማላጅና አዳኝም ኢየሱስ ነው ብላ ቤተክርስቲያኗ ታስተምራለች ነው የምትለን እህታችን። Okay, I didn't say that. Let me ask you one question. ይኸውልሽ እንዴ ባልሽው ነገር ላይ መጽናት ከአፍሽ አምልጦሻል ኦልሬዲ። እኔ አንተን ላስደስት ሳይሆን አልሽው ቤካን አይደለ ለእውነት ነው ብለሽ ስትይ አልነበረም እንዴ? ባህሩ let me ask you a question. አሁን በዚህ ላይ አትጠይቅኝም እንጂ የጠየኩሽን አጽንተሽ ኩልል ጥርር አድርገው እንደ ፀሐይ እንደሚሞቅ ሰው አሁን ብዥታ ትፍጠሪያ። አይ ብዥታማ አይደለም ቢኮዝ አንተ እንደፈለከው ስላልኩ ገና እኔ እንደፈለኩት አይደለም ቃሉ ስለሚል ነው። እኔ ምለው ነገር የኔ ልምምድ የቆይታ ብዛት ወይንም የደጋፊ ብዛት ያጸዳልኛል ብዬ ሳይሆን ቃሉ ይላል ወይ ነው። በሰውና በእግዚአብሔር መካከለኛ
አምላክም ሰውም የሆነው ኢየሱስ ነው ይላል ወይ ነው? I swear, I promise to God. Like if you don't talk to me like በጣም ስርዓት ባለው በመሰማማት እኔም አንተ የምንጮህ ከሆነ ሰዓት ማንሰጣጣ ከሆነ it doesn't work like that. በዚህ ርዕስ ላይ አልኩኮ በዚች ቨርስ ላይ the whole chapter እኔና አንተ አንብበን ትርጉሙ ምን ማለት ነው ብለን የግሪክ በግሪክ የተጻፈውንም ባይብል አምጥተን መውጫውንም አይተን መነጋገር እንችላለን። ቀጠሮ ይሰጠን ነው የምልህ። ኖ ለቅምሻ አንቺ አሁን ሊያዳም ጊዜ እኮ ሊሰጡ ቅምሻ የእውቀትሽንና ለእውነት ረቆ ቀጠሮ ይሰጠን። አሁን 3 ደቂቃ ነው ያለኝ። አይ ቅምሻ እኔም ከአንቺ ጋር ኖ ልቤንም አጠንክሬ አእምሮዬንም መንፈሴንም አዘጋጅቼ እንድመጣ ቅድም ስትናገር ዋው ብያለሁ። ወይ ልጨረሻ ዋይ ያልኩ እኔ አንተን ላስደስት አይደለም ለእውነት እንጂ አለ እውነት ያላመንከ ያላየውን አምላክ እንዴት ታምናለህ? እኔ ስነግር ያላመንከኝ እንዴት ያላወቅከውን ያላየውን በእጅ ያልዳሰስከውን አምላክ አንዴ ፋታ እንኳን የለም አይደል? እንደተቀባበለ ምንሽ ነው ካንተ በላይ አልጣጣውም። እግዚአብሔር ምስክሬ በጣም ይቅርታ with the respect ካንተ በላይ አልተንጣጣውም። ኦኬ እኔ እሺ 1 ደቂቃ ሳይሞላ መልሼ ላንቺ ልስጥሽ 1 ደቂቃ። እኔም ልክ ነሽ በጣም ችኩል መልሽልኝ። ቅድም ስትናገሪ በቃ ዋው ያልኩት ነገር አለ። ለቤካ ሰጥቼዋለሁ። ቤካ ይሄንን ነገር ኖ 10 ሰከንድ ብቻ ነው ጥያቄ። ቅድም እኔ አንተን ላስደስት ሳይሆን ለእውነት ነው ስትይ አልነበረም እንዴ? ለእውነት ከሆነ አንቺን ለእውነት ምትገዢ ለእውነት ምትታዘዢ እውነት የበላይሽ ከሆነ እየጠየቅኩሽ እኔ ከዋሸው እንግዲህ ኢየሱስ ክርስቶስ ይክሰሰኝ። ተው አንተ ብትከሰኝ ምንም አታረግም። you know what because አንተም ብዙ ኃጢአት ስለምሰራ በየቀኑ ማለት ነው። አሁን ስለ ኃጢአት አይደለም ያወራሁት ስለ ጽድቅ ነው የምናገረው። ኃጢአትና ጽድቅን ለይት ያነሳችሁትን ድንጋይ ወደ ራሳችሁ ወርውሩ ብሏል። እኔ ደግሞ አንድ ጥያቄ ስለ ኃጢአት ነው ያወራው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስልጣን ንገር። ጽድቅ ነው ያወራ ነው። ስለ መለኮት ነው ያወራ ነው። ስለ ወልድ ስለ መንፈስ አዳኝ ነው ያወራ ነው። ለያይተን ተባረኪ። በጣም ወድጄሻለሁ። በቃ ሌላ ጊዜ ደግሞ እንትን ያለሽ ለማንኛውም ለመስማት ለማወቅም ይሁን እኔ ደስ የብርሃን ልጅ እኮ ነኝ። እየተወራጨው እሺ ኢየሱስ ክርስቶስ ፍጹም አምላክ ነው። ፍጹም ሰውም ሳይነጣጠል ነው። ዘላለማዊ ቃል ሥጋ ሆነ ሲል የሆነው ነገር ዘላለማዊ ነው። ለዘላለም ነው። በሰማሽው የዛሬ 2000 ዓመት በኖረው ሕያው የሆነ የትንሣኤን አካል ለበሰ እንጂ አይቀየርም። ሕያውነቱ ሄደን መንግሥተ ሰማያት የምናየው እግዚአብሔር አብን ሳይሆን ወልድን ነው። አብ እዛም እየኖር ለዘላለም አናየው፣ መንፈስ ነው። እና ይሄ መረዳት ልትመጭ የምትችይው ልታውቂ የምትችል አብን ኦር መንፈስ ቅዱስን ወደፊት እንኳን ከሱ ጋር ስንኖር በአካል ምናየው ሲወጉት የታየው የከበረው ኢየሱስ ክርስቶስ እግዚአብሔር ወልድን ነው። ይሄንን ቅዱልኝ በመድኃኒዓለም ይቀዳና እነግርሻለሁ። አያስተምሩሽም እንደዚህ ይቀዳ። እኔ ቀድቼ ስለማላውቅ ቲክታክ ላይ ይሄ ነገር ይቀዳልኝና ይቀዳ። ትንሽ እኔ ቻሌንጅ ካላደረኩሽ ምን ያደርጋል? ይቀዳ። ግን ቅድም ስላነሳችሁት ርዕስም ማውራት እፈልጋለሁ። ገብቶሻል? ለማውራት ሞራሉ አለን። ከቋንቋ ከነገድ አዲስ ፍጥረት ሆነን ለእውነት ለመኖር ለመናገር የወጣ ነው። ሰዎችን ሲንቋሸሹ የተቃወምናቸው ብሔራቸውን አይተን አይደለም፣ ለእውነት ስለምንገዛ እውነት የበላያችን ስለሆነ ነው። ማንም ይሁን ማንም ጨርሻለሁ። በቃ አሁን ተናገሪ። እሺ ቴንክ ዩ በስመ አብ ጂሰስ ሎርድ ኢየሱስ ክርስቶስ አምላክ ነው፣ የዘላለም አምላክ ነው። እንዳው ትዕግስቱን ይስጠን። ኤኒዌይስ እኔ ማለት የምፈልገው ባሮ ኢየሱስ ክርስቶስ አምላክ በመንበሩ አለ አይደለ? ከማን ጋር ነው የሚያማልደን?
Are you there? ያ ከማን ጋር ነው የሚያም? ይኸውልሽ ከማን ጋር ነው የሚያማልድሽ? ከእግዚአብሔር። እግዚአብሔር የሚለው ለአብም ለወልድም ለመንፈስ ቅዱስ ነው። አሁን እግዚአብሔር በሰውነቱ በፍጹም ሰውም ነው ብለሽ ባልሽው የሚያስታርቀው ተጣልቶ ያለን ማንነት እኛን ከእግዚአብሔር ጋር ነው የሚያስታርቀን። ከእግዚአብሔር እግዚአብሔር የሚለው ለማንም ነው ብዬሻለሁ። ለአብም ነው ለወልድም ነው። አየሽኝ? ስመልስልሽ ከተመለሰልሽ ተመለሰል፣ ካልተመለሰልሽ ከነ ማብራሪያው ነው። ይሄ አግባብ አይደለም። በቃ መልሰልኛል። እግዚአብሔር ይስጥ። ኢየሱስ ክርስቶስ የጠፉትን ልጆቹን ፍለጋ መጣ፣ በደሙ ከአባቱ ጋር አስታረቀና አሁን አንተ ክርስቲያን የክርስቶስ ተከታይ ነህ አይደለ? ክርስቶስን ተቀብለ የግል አዳኝ አድርገ ከሱ ጋር እየኖርክ ነው። አሁን አንተ ጸድቀሃል ኦር ስቲል አሁንም የኢየሱስን ክርስቶስ ምልጃ ትፈልጋለህ እስከ ዳግም ምጽአት ጊዜ? እኔማ ምላሽ ስለሰጠው አሚን ስላልኩ ጸድቅ ያለው ኩነኔ የለብኝም፣ የዘላለም ሕይወት አለኝ፣ ወራሽ ነኝ። ኢየሱስ ክርስቶስ ሲመጣ ለሺው ዓመት መንግስት በኢየሩሳሌም ላይ ሲነግስ አብሬ ነግሳለሁ። ስራ መስራት የለብህም፣ እንደፈለክ ትኖራለህ። ብትገልም ብትዘርፍ 5 ሳንቲም አልሰራልሽም። እኔ ጸድቅ ያለው ኩነኔ የለብኝም፣ የዘላለም ሕይወት አለኝ፣ ቅዱስ ነኝ፣ የተመረጥኩ ሕዝብ ነኝ፣ እኔ ካህን ነኝ። ስንት ብዙ ታይትል አለኝ። እኔ ከኢየሱስ ክርስቶስ በስራ ነው። አዎ ማ በሰራው ስራ? ኢየሱስ ጌታ በሰራው ስራ። እኔ በምሰራው ስራ አልድንም፣ እኔ በሰራው ስራ አልቀደስም። ኢየሱስ በሰራው ስራ ግን ተቀድሻለሁ፣ ጸድቄያለሁ፣ ድኛለሁ። እህቴ ምን ብዬ ልበልሽ? ጸድቄያለሁ፣ ከብሬያለሁ፣ ኩነኔ የለብኝም። ሃሌሉያ! በጣም ደስ የሚል ነገር ነው። አይተና አንተ ድነሃል፣ ድኛለሁ፣ ፍርድ የለብኝም። እኔ የዘላለም ሕይወት አለኝ፣ ወራሽ ነኝ፣ ኩነኔ የለብኝም። ሃሌሉያ! 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 ኢየሱስ ከሰራው ስራ ያስፈልግም ወይ ብለሻል? አዎ ያስፈልጋል። ግን እኔ የምሰራው ስራ አይደለም እህቴ፣ አንቺ የምትሰሪው ስራ አይደለም። I'm so sorry. It just looked like something else. And anyways, ቤካዬ አሁን ከባህሩ እውነት this time በጣም እንደውም ትቼ ያልሄድኩት በጣም ትልቅ ሰው መስለኝ እንደው የቤካንም መድረክ ረግጬ የሆነ 70-80 ዓመት ሰው ነው ሰው እንደምታረገውና ሞገሱን ያብዛለህ። ኤኒዌይስ ለማንኛውም በአሁኑ ቶፒክ ላይ ግን ተገናኝተን በመጽሐፍ ቅዱስ ቁጭ ብለን ብናወራ በጣም ደስ ይለኛል። ወደ ስራ መሄድ ስላለብኝ ነው። አይስዌር 10 ደቂቃ ነው ያስረፈድክብኝ። ለሱ ደግሞ ትቀጣለህ። ብሬን እንትን ሉዝ ካደረግኩኝ ትቀጣለህ። ቤካዬ ጉስዩ በቃ ተው ያንን ልጅ እሺ። በቃ በሉ በቃ ቀጠሮ ያዝልን፣ መሄድ አለብኝ። በእናትህ ባሮክዬ ረዳንቺ ቀጠሮ ላንቺ አያዝልኝ እንዴ እመጣለሁ ሌላ ጊዜ እሺ። I gotta go ቤካዬ bye. I gotta go. I promise I'm very late. So I'm so sorry. I gotta go. Bye. ታውቃለህ እመጣለሁ እሺ ሌላ ጊዜ ቻው። እንዲህ ምንድን ነው የሚባለው? እንዲህ እንትን የምትኮላትፊው ነገር አጋረጎ አምካሜ ነው የምትይው ነገር። ተረጋጊ እንዴ ተረጋጊ። ወይኔ ባሮክዬ አጋረጎ ቤካ ደግሞ ዛሬ ረስተሻል እኮ ቤካ እኮ የምትያትን ነገር እኮ ረሳሽው። ዶክተር ዳኒ የት ሄዶ ነው? ዶክተር ዳኒ የት ሄደ? ጥራው። ምን ያህል እኛ ጴንጤዎች ኦርቶዶክስን እንደምንወድ አያችሁ። ይሄንን የተበላሸ አስተሳሰብ እግዚአብሔርን እንፈራለን እያሉ ቤታቸው ውስጥ ግን ነፍሰ ገዳዮች፣ ቤታቸው ውስጥ ግን ብሔርን የሚያንቋሽሹ የሚሳደቡ እንደሰሙን ያሉትን ባሩዬ ተው
አይመለከተንም። እሱን ቶ አይመለከተንም። እንደዚህ ያ ነገር ውስጥ አንገባም። አባይ ይቅርታ አድርግልኝ። በጣም በጣም እኔ አይመለከተኝም። እኛ ደንማኑ ምና አይመለከተንም። እሱ ሰሙ ላይ ነው። ሰሙ ላይ እንዲያውቋቸው ኤክስፖዝ አድርገው ምን ያህል እንደሆኑ ቤታቸው ውስጥ የተደበቀው እሱ ኦርቶዶክስ ሳይሆን ሞዋ ተዋህዶ ነው ማለት አክራሪው የአንድ ሃይማኖት የአንድ ብሔር የበላይነት እንዲሰፍን የድሮውን ስርዓት ናፋቂዎች የዚህ የመንግስት ጠላት ሆኖ በመንቀሳቀስ ያሉ አሸባሪዎች የእነርሱ ከተማ ውስጥ የመሸገ አሸባሪ ነው። እኛ ኦርቶዶክስን እንወዳታለን፣ በጣም ነው የምንወዳት። ስለዚህ በአንድ ሰው ምናምን ነገር በጭራሽ ኦርቶዶክስ አትብራራ። ይሄ ሰው ሰሙ የሚባለው ሰውዬ ሞዋ ተዋህዶ ነው። ከተማ ውስጥ የመሸገ አሸባሪ ነው። ኦነግ ሸኔ ፋኖች አሸባሪ እንደሆኑ ሁላ ለፋኖ ለሞዋ ተዋህዶ ተቀጥሮ የሚሰራ ከተማ ውስጥ የመሸገ ይህ መንግስት እንዲጠላ የሚሰራ አደገኛ የኦሮሞ ጥላቻ ያለበት የኦሮሞን ካህናት የኦሮሞን ጳጳሳት በብሔራቸው ብቻ ተነስቶ ዝም ብሎ የሚሳደብ ክፉ ነገር የሚናገርባቸው አንድ አሸባሪ ነው። ስለዚህ ብዙ እግዚአብሔር የባረካቸው በጣም ድንቅ የምንወዳቸው ኦርቶዶክሳውያን አሉ፣ እንወዳቸዋለን። ምንም እንኳን በትምህርታቸው ባንቀበላቸው ድነዋሉ ብለን ባናምንም፣ ግን ደግሞ ጥሩ ደስ የሚል ነገር ያላቸው በጣም ድንቅ ኦርቶዶክሳውያን አሉ። እነሱ እንወዳቸዋለን። እነሱ ወደ ጌታ መንግስት እንዲመጡ ወንጌል እንሰብካቸዋለን። ከዛ ውጭ ሌላ ስም አንስጣቸዋለን በጭራሽ ማለት ነው። በጭራሽ ኦርቶዶክሳውያን እንወዳቸዋለን። እሺ ሌሎች ካላችሁ ገባ ማለት ትችላላችሁ። አይ ቲንክ እሺ ባሮክዬ እንዴምቱ በራቲ በጭራሽ ነው የማትየው አንቺ በጭራሽ ነው የሚልማች ባሮክዬ። በተለይ ቤካ ነገር አይሆንልሽም፣ የጌታ ነገር አይሆንልሽም። አንቺ የቤካ ነገር እኔ እንጃ ከባድ ነው መሰለኝ። አደገኛ ፎንቃ ሳይዝሽ አይቀርም ባሮክዬ። አረጋጊው። እኔ ሰው ነኝ እናት አለምዬ። ሜርሲ ያለሽ እንዴ? አለው ቤታ እየሳኩ ነበር። በጣም ደስ ይል ነበር። አዝናናችሁን እኮ ከመማርም ባለፈ አዝናኑን። እየሰማው ነበር። እንግዲህ ኦርቶዶክሳውያን ይግቡ። ሰላም ብያለሁ ሁላችሁን። ሰላም መርሲዬ፣ እንዴት ነሽ? አለው ባርሽዬ፣ ደህና ነህ? ጌታ ስሙ ይባረክ። አላየሁሽም ነበረ ለካ ስጋጋል ሳብድ እየሰማኋችሁ ነበር። በጣም አዝናናችሁን እኮ በጣም ነው ያዝናናችሁ። ኤኒዌይስ ደስ ይል ነበር። ደስ የሚል ቆይታ ነበር። ቴዳዬ ከስር ማለት ነው አንደኛ ጆሮዬን ያለው ቀኝ ጆሮዬን ያለው ምንድን ነው ያለው? ቴዳዬ ቀኝ ጆሮዬን አስቀምጬዋለሁ ምናምን መሰለኝ የሚለውና ቴዳ ያልከውን ደግመህ መጽሐፍ እኔ እያየሁ በሳቅ አልቻልኩም። አረ እኔ ነግረዋለሁ ከፈለገ። ቸርች ውስጥ እኮ ባህሩ የለም እንዴ አለ ብሎ የሚታወቀው አሚን ስል ነው። እና አይትራይ ስሜቴን እንትን ለማለት እግዚአብሔር ስሜታችንንም ይፈልገዋል። እና ጮኬ ነው ማመልከው፣ ውኡ ነው ምለው፣ ስለ ኢየሱስ ሲነግራ ያንቀጠቀጠ ያንዘረዝረኛል በቃ። እና አልችልም ቁጭ ብሎ ቁጭ ብድግ ምናምን ያንቆራጥጠኛል። ስለ ኢየሱስ ሲወራ፣ ጽድቁ ሲወራ፣ አዳኝነቱ ሲወራ፣ ፍቅሩ ሲወራ፣ ምህረቱ ሲወራ አይካንት በቃ። እና ብችል እንደ ሌላ ሰውም ተረጋግቶ ቀስ ብሎ ማውራት ብችል የለም። እድሉን ሳገኝ መድረኩን ሳይ አልችልም ስል ይቅርታ እንደምረብሽ አውቃለሁ፣ ግን ልቆጣጠረው አንዳንዴ ሞክራለሁ፣ ግን አልችልም። መርሲ ቀጥይ፣ አቋረጥልሽ። መርሲዋ
ተቋርጫለሁ ወይስ አለሁ? ማህበረ ቅዱሳን አለክ አለሁ እንዴ? እንዴ ቀጥያ ታዲያ መስዩ እኔን ጠርታኝ ነበር። ቀጥያ አቋርጥሽ ዋትሳፕ አንስቼ ዘግቼ ነው የተመለስኩትና እንደጠራችኝ አላወቅኩም። በቃ ይግቡ እንግዲህ በርዕስ ላይ የሚያወሩ ካሉ ይግቡ ኦርቶዶክሳውያን። አይዶን ሰምተሽዋል ግን ምናምን ነገር አዎ ዛሬ ጠዋት ከእንቅልፌ ስነሳ ሰማሁት። በጣም ይገርማል። አንኤክስፔክትድ ከሱ ማለት ኤክስፔክትድ ግን ነገሩ ነው ኤክስፔክትድ የማይደረገው። ለምን እሱ ካለበት ቦታ አንጻር ይሄ ንግግር ከሱ አይጠበቅም። ገባህ አይደለ? አሁን የሆነ ነገሩን በጣም አስፍተን መለጠጥ ስላልፈለግን ነው እንጂ በጣም በብዙ ርቀት መሄድ ይቻላል። ግን ምንድነው ዞሮ ዞሮ ነገሩ ላይ ስትመጡ ለሙሃ ተዋህዶ ነው የሚሰሩት የሚለውን መጀመሪያም ተናግረናል። አሁን ደግሞ እራሳቸው በንግግራቸው በቃላቶቻቸው እያረጋገጡልን እየመጡ ነው ማለት ነው። እዚህ ፕላትፎርሙ ላይ አሉ ከነሱ ጋር የሚሰሩ ያው የሙሃ ተዋህዶን ነገር የሚያንቀሳቅሱ እንደነ ቀሲስ ዲበኩሉ ያሉት እነ አኪላ አሉ። በፖለቲካው ክንፍ ደግሞ እነ አኪላ ያንን ቡድን በደንብ አድርገው ያንቀሳቅሱታልና እንግዲህ ጊዜ ደግሞ በደንብ አድርጎ ሪቪል ያደርገዋል። ጊዜ በደንብ አድርጎ ሪቪል ያደርገዋል። ግን ከዚህ በፊትም ከ3 ከ4 ወር በፊትም በጣም ብዙ ጊዜ ላይቭ ከፍተን እዚህ ፕላትፎርም ላይ እየሄዱ ያሉትን ነገሮች አያይዘን ፐዝል እንደሚገጣጠመው ፐዝሎቹን አገጣጥመን ለማሳየት ሞክረናል። አሁን ምንድነው የኛ ስራ? እነዛን ነገሮች አሳይተናል። ሲሆን ደግሞ የእናንተ አይምሮ ክሊክ እንዲያደርግ ለእናንተ ነው ምንተው ከዚህ በኋላ ያለውን ነገር ማለት ነው። ኦኬ ይሄ ተብሎ ነበር ለካ ይሄ ነው መገጣጠሙ ለእናንተ እንተዋለን ማለት ነው። ስለዚህ አሁን ይሄ ልጅ እንግዲህ የሚኖርበት ያለበት የት ነው ስንል ደቡብ ክልል ነው ያለው። ደቡብ ክልል ሆኖ ግን 2 ብሔሮችን ለማጋጨት እየሰራ ነው። እሱ ከደቡብ ሆኖ ማለት ነው። እሱ ከደቡብ ሆኖ የአማራ ሊቃውንት ናቸው እስከዛሬ ልጆቻቸውንም እንዳስራት ሲገብሩ የነበረው። ከዚስ የኦሮሞ ሊቃውንት ወይም ደግሞ የኦሮሞ አገልጋይ አይተናናቀም የሚል ነገር እሱን ስታዩት ከሁለቱም አይደለም እንግዲህ ከሚኖርበት ነገር አንፃር አይ ይመለከተኛል አንዱ ላይ ያለውበት የሚል ከሆነ መናገር ይችላል። ስለዚህ ከሁለቱም ሳይሆን ሁለቱንም እያነሳ የሚያጋጭ ከሆነ ሚሽን ነው ማለት ነው። ይሄንን በጣም በጣም አተኩራችሁ ልታዩት ይገባል። ሙአ ተዋህዶ አላማው ምንድነው? ምድሪቱን ልክ እንደ ቀድሞ እንደነበሩት ነገስታት ምድሪቱ የኦርቶዶክስ ምድር ብቻ እንድትሆን ማድረግ ነው። ያ ደግሞ አይሆንም፣ ሊሆንም አይችልም ከዚህ በኋላ። እኛን እንደ ሰው ስጋ እንደ ስጋ ለባሽ ልታቆሙ ትችላላችሁ። መንፈስ ቅዱስ ግን ስራውን እየሰራ ነው። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው፣ የመንግስቱን ሙላት ይጠብቃል ስንል የመንግስቱን ሙላት እየጠበቀ ወደ ኋላ አይመልሰንም እኛን። ለምን ወደፊት የሱ መምጣት እየደረሰ ነው እንጂ ገና ወደ ኋላ አይደለም እየተመለሰን ያለነው። ለመንግስቱ ሙላት ምን ወንጌል ይሰበካል። ስለዚህ ወደ ኋላ የሚመልሰን ነገር አይደለም የሚኖረው ወደፊት። ኦኬ ምድሪቷን በዛ አገዛዝ ገዝተው እኮ አይተናል። ለምድሪቷ መርገም እንጂ ምንም አላመጡ፣ መከፋፈል እንጂ ምንም አላመጡ። በእኛ ምድር አንድ አገዛዝ አንድ ብሔር እድሜ ልክ እየገዛ አንድ ሃይማኖት እድሜ ልክ እየገዛ በህልማችሁ ከዚህ በኋላ በህልማችሁ የብሔር ብሔረሰቦች እኩልነት አለ፣ የሃይማኖት እኩልነት አለ። አለቀ። ስለዚህ እነዚህ ሙአ ተዋህዶ ይሄ ነገር እንዲሆን አይፈልጉም። ከነፎቶአቸው እኮ ወጥቷል፣ አውጥተናል። ግን ጉድ አንድ ሰሞን ነው እንደሚባለው
ቲክቶክ ላይ አንድ ሰሞን ብቻ ነው የሆነ ነገር ተወርቶ ይረሳል። ትረሱታላችሁ እናንተም ማለት ነው። ኖ አትርሱት። ፍሬው ቆይቶ ነው የሚጎመራው። ፍሬው ቆይቶ ነው የሚወጣው። የሆነ አቅጣጫ ግን ጠቆም ስትደረጉ ከቻላችሁ ማስታወሻችሁ ላይ ያዙት። ስለዚህ እሱ ደቡብ ላይ እየኖረ የሚያጋጨው ግን የአማራን ብሔረሰብና የኦሮሞን ብሔረሰብ ነው። ይሄ ሚሽን መሆኑ ታውቃላችሁ ማለት ነው። ማን ነው ቢሃይንድ ያለው? ሞዓ ተዋህዶ። ሞዓ ተዋህዶ ዓላማው እንደተናገርኩት ምድሪቷ በአንድ ብሔርና በአንድ ሃይማኖት እንድትመራ እንድትተዳደር የድሮ የነገስታት የንጉሳውያን ስርዓት አይነት ለማድረግ በቃ አሁን ደግሞ አይቻልም፣ ሊሆንም አይችልም። በቃ ሊሆን አይችልም። የብሔር ብሔረሰብ እኩልነት አለ፣ የሃይማኖት እኩልነት አለ። በቃ ስራውን ሰርቶ ብዙዎች ካህናትን፣ ዲያቆናትን፣ ቀሳውስትን ማርኳል። ገዳም ድረስ ገብቶ ወንጌል ብዙዎችን ማርኳል። ሙስሊሞችን ማርኳል። እምነት የሌላቸውን ማርኳል። በደቡብ በኩል ማርኳል። በሰሜን በኩል ማርኳል። በምዕራብ በኩል ማርኳል። በመሀል ሀገር ማርኳል። በዳር ድንበር ሁሉ ወንጌል መማረክ ያለበትን ሁሉ ማርኳል። ልናስቆመው ደግሞ አንችልም። እናንተ በምድራዊ ሀሳብ ተጠባችሁ ተጨንቃችሁ ትቀጥላላችሁ። ሞዓ ተዋህዶ አይሳካለትም። በጭራሽ። ሞዓ ተዋህዶ ምን አይነት ሰው ይጠቀማል? የለበሰ በውስጥ እያለበሰ ይልካቸዋል እንዲያጠኑ ማለት ነው። ለምሳሌ ቅድም እንደነበረችው አይነት ሴት ይኸው ጌታን ተቀበልን ብለው ከዛ ይመለሳሉ። ይኸው እዚህ ፎቶ ላይ እንዳለው ልጅ አሁን እሱ ከዲያቆን ዘማርያም ዘለቀ ጋር ተነጋግረን ነው በሚሽን ነው የገባሁት ብሎ ተናግሯል ራሱ። ከዛስ ዋናው ተሳዳቢ ውስጥ ደግሞ የፕላትፎርሙ አውርቶ አደሩ እሱም እስከ መጠመቅ ነው የዋሸው። ይሄም እስከ መጠመቅ ነው የዋሹት። ከዛስ ጴንጤን ልናጠና ገባን። በቃ በእንደዚህ አይነት በስትራቴጂ በፕላን እንጂ በወንጌል ጴንጤውን ማሸነፍ አልቻለም። በወንጌል ጴንጤውን ማሸነፍ አልቻሉ። ስለዚህ ይገዛሉ በብር። ባለሀብቶች አሉ፣ ኦርቶዶክሳውያን የሆኑ ባለሀብቶች ይገዟቸዋል። ስለዚህ ኦርቶዶክስ ነን ማለት ይጀምራሉ። ከዛስ እኛ ጋር ይመጣሉ፣ ጌታን ተቀበልን ይላሉ። ከዛ ትንሽ ጊዜ 1 3 4 ወር ይቀመጣሉ። ከዛ ጴንጤንማ አየነው፣ አገላበጥ ነው ከላይ እስከታች ጴንጤ ማለት ይሄ ነው። ለምን? ሰው ጌታን እንዳይቀበል። እዚህ ፕላትፎርም ላይ ያለው ድራማ ተዘርዝሮ አያልቅ። እንዲህ ነው እየተላኩ ነው የሚመጡት። የፈረደበት ኤርሚ ያለ ኤርሚ ቤት ሰው ተቀባይነት እንዲያገኛችሁ ሰው እንዲያምናችሁ ኤርሚ ቤት ሄዳችሁ ጌታን ተቀበሉ ይባላል። ለምን? ፕላትፎርሙ ላይ ያለውን ተቀባይነት ስለምታውቁት ማለት ነው። እዚህ ይመጣሉ። ከዛስ አንድ ጴንጤንም በጅምላ ከመስደብ አንጻር፣ 2 የራሱ የወንጌላዊ ኤርሚያስ አበበን አገልግሎትም ከማስመታት አንጻር እዚህ ያሉ ወንድሞችን ከሱ ጋር አንድ ላይ የሚያገለግሉ ወንድሞችና እህቶችንም አንድ ላይ ከማስመታት አንጻር ይሄ ድራማ ይሰራል። ሰንሰለታቸው ማመን ነው የሚያቅታችሁ። ማመን ይሄ ፎቶ የተለጠፈው አለ፣ ሲሶ የሚባለው አለ፣
ኤርሚያስ ገስት ላይ አብረውት እህትነትና ወንድምነት ሲባባሉ የነበሩት አሉ። ማስረጃ ስላለን ከጀርመን ድረስ ከአረብ ሀገር ድረስ ከኢትዮጵያ ድረስ ከአሜሪካ ከአውሮፓ ማስረጃ ስላለን ነው ማወራው። የተያያዙትን ማመን 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 ነው የሚያቀታችሁ። ማመን ኤርሚያስ የተባለን ሰው ከቲክቶክ ላይ እናጥፋው። ምን አለ ደፍረው ቢወጡ እንዲህ በጀርባ ከሚሰሩ ጴንጤ የተባሉት ሁሉ ነው ለዚህ ስራ እየተባበሩ ያሉት። በእውነትና በጽድቅ ካገለገሉ እንደዚህ ይውጡ። ይሄው ግንባሩ እየታየ አይደል? መላጣ ያላችሁት ይወጣል በቪዲዮ ቤካ አይደለ? እኔ ሜርሲ፣ እኔ ሜላት አለማየሁ መልኬ ቪዲዮዬ የት ቸርች እንዳለው ኢትዮጵያ ያለው የት ቸርች እንደሆንኩ እዚህ ያለው የት ቸርች እንደማመልክ እንደማገለግል እታወቃለሁ። እናንተ ተደብቃችሁ ተንኮል የምትሰሩ እስኪ ውጡ ፊት ለፊት ውጡ ፊት ለፊት ግጠሙ። እውነት ካላችሁ ሀቅ ካላችሁ እንያችሁ። የአብርሃም አምላክ ይላል ኤርሚ። እኛ እንፈር ውሸታሞች ከሆነ እኛ እንፈር። እማንደበቀው እውነት ስላለን እማንደበቀው ሀቀኞች ስለሆነን እንደ ሰው አንደክምም አይደለም፣ ልንደክም እንችላለን። ደካማ ጎን ሊኖረን ይችላል። ነገር ግን እዚህ ፕላትፎርም ላይ በክፋትና በአጀንዳ ግን አልመጣንም። ለወንጌል እንቅፋት ለመሆን አልመጣንም። ከሆነ አካል ተከፍሎን አልመጣንም። ከፍዬ የማሰድበው ሰው የለም። አንድ እዚህ ቁጭ ብዬ አንድ ላለች ዱባይ ላለች ሴት ከፍዬ የማሰድባት እህት የለችኝም። እዚህ ቁጭ ብዬ ዱባይ ላለች ሴት ከፍዬ የማሰድበው ወንድም የለኝም። እንዴ ፕላትፎርሙ እኮ የሆነ እምቅ ነዳጅ ያለበት ይመስል እኮ የሚሰሩትን ስራ ማመን ነው የሚያቀታችሁ። ስለማንወጣ ስለማንናገር እኛ የወጣንና የተናገርን ቀን መረጃዎቹን የከፈትን ቀን ስለ እውነት ደግሞ እዚህ ፕላትፎርም ላይ አይመጡም። ማመን ነው የሚያቀታችሁ። ማን ከነዚህ ኃይላት ጋር አብሮ ተያይዞ እየሰራ እንደሆነ ብታውቁ ታዝናላችሁ። ማነው የሚታመነው ነው የምትሉት? ማነው የሚታመነው? ወንድምዬ ወንድምነት ሲሉ የነበሩ በጠቅላላ ማለት ነው። በጣም ነው የሚያሳዝነው። እንደዚህም ሆኖ ግን እኛ እንቀጥላለን። እኔ እቀጥላለሁ። ቤካ ይቀጥላል። ዳኒ ይቀጥላል። ኤርሚ ይቀጥላል። ሌሎቹም እነ ብሩኬ እነ መሲ ኦፊሻል ይቀጥላሉ። እማይቀጥል የለም። ኦኬ ምንም እኮ ይሄ ፕላትፎርም ቤካ እናንተ ቆይታችኋል። ማን ነበር ፕላትፎርሙ ላይ ወንጌል ሲሰራ የነበረው? ወንጌል አማኞች ናቸው አይደል? እናንተ ወንድሞች አንድ ላይ ሆናችሁ ነበር ወንጌልን የምትሰሩት። ከዛስ ማንም ሰርቫይቭ ማድረግ አቃተው። የሚነገረውን እውነት ዲናይ ማድረግ አቃታቸው። ከዛስ በሲስተም በስትራቴጂ በቴክኒክ ሰው በመላክ የውሸት ጌታን በማስቀበል የሚሰራው ስራ ምንድን ነው? ቲክቶክ ላይ ቤካ እኛ ያላወቅነው ቲክቶክ ላይ የሚገኝ ነገር አለ። ሰው እንደዚህ የሚሆነው የምታውቀው ከሆነ ንገረኝ። ምናልባት አንተ ከኔ ስለምትቀድም ፕላትፎርሙ ላይ እኛ ያላወቅነው ቲክቶክ ላይ የሚገኝ ነገር አለ። የተደበቀ ነዳጅ ወይ ማዕድን አለ። ቤካ የሚባል እንዳይቀጥል፣ ዳንኤል ይልማ የሚባል እንዳይቀጥል፣
ኤርሚ የሚባል እንዳይቀጥል፣ ሜርሲ የምትባል እንዳትቀጥል እየተባለ በህልማችሁም በእውናችሁም ይያያዛሉ ብላችሁ የማታስቧቸው ሰዎች ተያይዘው ለማንኛውም ትደክማላችሁ። 100 ፌክ አካውንት በመክፈት ትደክማላችሁ። ይሄስ ምንድን ነው? ፌክ አካውንት የሚያመለክተው ኮንፊደንስ ስለሌላችሁ፣ ፈሪዎች ስለሆናችሁ፣ እውነት ከናንተ ጋር ስለሌለ። ኮንፊደንስ ቢኖራችሁ፣ እውነት ከናንተ ጋር ቢሆን፣ በጽድቅ ቢሆን እዚህ ፕላትፎርም ላይ ያላችሁት በዋና አካውንታችሁ መታችሁ ስትሳደቡም በዋና አካውንታችሁ። በነገራችን ላይ እስልምና ላይ የሚሰሩ ሰዎች ካልሆኑ በስተቀር እስልምና ላይ የሚሰሩ ሰዎች ካልሆኑ በስተቀር እዚህ ፕላትፎርም ላይ ተደብቆ መልኩን ሳያሳይ የሚያገለግል ሰው ከጀርባው የሆነ ነገር አለ። ቢመራችሁም ዋጡት ዋጡት። እስልምና ላይ የሚያገለግሉ ካልሆኑ በስተቀር ይህንን አስምራችሁ ያዙልኝ። እስልምና ላይ የሚያገለግሉ ልጆች ካልሆኑ በስተቀር ፊታቸውን ሸፍነው የሚመጡ ወንዶችም ሆኑ ሴቶች አጀንዳ አላቸው። በሆነ በማወራረጃ ዋጣው፣ በማወራረጃ ዋጭ። ነገር ግን እንዴ ይሄ እኮ ሀይ የሚለው ሰው ስለሌለ ሁሉም ተነስቶ አገልጋይ ያለ ጥሪ አገልጋይ መሆን አይቻልም ወገን። ጥሪ አለህ ወይ? ጥሪ አለሽ ወይ? አካውንት መክፈት ስለቻልሽ እኮ ቤት መክፈት ስለቻልሽ አገልጋይ ነሽ ማለት አይደለም፣ ወይ አገልጋይ ነክ ማለት አይደለም። እና እኛ ግን በእውነትና በጽድቅ ስለምናገለግል አንቆምም። የሚያስቆመን የለም። እግዚአብሔር ይደግፈናል። እግዚአብሔር ይደግፈኛል። እኔ ቤካን እግዚአብሔር ይደግፋል። ዳንዬን እግዚአብሔር ይደግፋል። ኤርሚን፣ ብሩኬን፣ መሲን፣ እነ ውብዬን ሁሉ እዚህ ፕላትፎርም ላይ ያሉ ወንድሞች እህቶች በእውነት የሚያገለግሉትን ነው እያልኩኝ ያለሁት። በተንኮል በሴራ የሚያገለግሉትን አላልኩም፣ ልልም አልችልም። ኦኬ አሉ በእውነት በፍቅር የሚያገለግሉ እህቶች አሉ። መነንዬ አለች፣ ሊያ አለች። ከዛ ውጪ ኤኒዌይስ ፈርዘር አልሄድም። ነገር ግን እነዚህ ሁሉ ሊንኮች ናቸው ከነዚህ ከሞዓ ተዋህዶች ጋር። እነዚህ ሁሉ ሊንክድ ናቸው። መጨረሻ ላይ ቋንቋቸው እንደ ባቢሎን ሲደበላለቅ እርስ በርስ ሚስጥር መወጣጣት ይጀምራሉ። የዛ ሰው ይበለን። ቤካዬ ቀጥል። ያ ውሽ መርሲ እግዚአብሔር አምላክ አብስ ይባርክሽ። በነገርሽ ላይ አሁን ያልሽው ነገር ትንቢት አይደለም፣ የሚሆን ነገር ነው። ሀቅ ነው ያወራሽው። በተለይ እርግጠኛ ሆኜ የማወራችሁ ነገር ቋንቋቸው ይደበላልቃሉ ወይ? በደንብ እርስ በርስ ሚስጢር ሲወጣጡ ታያላችሁ። የሆነ ጊዜ እኮ እንዲህ ብለህ ነበር፣ የሆነ ጊዜ እንዲህ ብለሽ ነበር፣ እንደዚህ እኮ አድርግ ብለሽ እንደዚህ ይውልሲ። በቅርብ ቀን ሰው ለአመፅ ከተደራጀ፣ ለአመፅ ከተሰባሰበ፣ ወንጌል እንዳይሰራ እንቅፋት ለማድረግ ከሰራ እግዚአብሔር ይበትናቸዋል። እንዳትጠራጠሩ። ሲበትናቸው እርስ በርስ እንዲነካከሱ አድርጎ ነው። ከዚያ በስር ሲያወሩ ሲሾካሾኩ የነበሩትን ነገር በጠቅላላ አደባባይ በማስረጃነት እያወጡ አንዱ ሲከስታ ያላችሁ ይውልሲ አንዱ ሲከስ እና ትንቢት አይደለም ሀቅ ነው እየተወራ ያለው። በነገራችን ላይ ግን አብዛኛው የሚሰራው ከዚህ ከሞዓ ተዋህዶ ጋር በተገናኘ ለመንግስትም ካለው ጥላቻ የተነሳ እንዲሁም ከተወለደበት ብሔር ስለተገኘ ይሄኛውን ነገር ለማስመታት የሚችሉትን ነገር ከማድረግም አንጻርም ነው፣ ከማድረግም አኳያ ነው።
ይታወቃል። አንዳንዱ ክርስቲያን ናቸው፣ ከሆነ ብሔር ተገኝተዋል፣ የሆነ ብሔር ጥላቻ አለባቸው። መንግስቱ የመጣው ከዚህኛው ብሔር ነው፣ የዛኛው ብሔር ተቃራኒ የሆነው ደግሞ በክፋት ልቡ ስላበጠ በክፋት ልቡ ስለተሞላ ከማንም ጋር እርኩስ ጋብቻ በማድረግ ይህንን መንግስት ለማጠልሸት ከሞዓ ተዋህዶ ጋር ይሰራሉ። እኔ የሚገርመው ነገር ሰው እንዴት ካላመነ ካልዳነ ጋር አንድ ማዕድ ተቀምጦ ወንጌል በመስራት ላይ ያለውን ወንድም ለማጥቃት ይመክራል? ለምን? ግልጽ ነው፣ ግን በጭራሽ ነው ማይሳካላችሁ። በጭራሽ ሊሳካላችሁ አይችልም። በዚህ አጋጣሚ ትላንትናም ምንድነው ከአሁን በፊትም ብያለው፣ መንግስት በዚህ ልጅ ጉዳይ ላይ አንድ ያስፈልጋል። ስፔሻሊ የሲዳማ ክልል የደህንነት መስሪያ ቤቱ የህግ አስከባሪው ሴክተር ሀፍቱ በቃ ይህንን ሰው ኢንቨስቲጌት ሊያደርጉት ይገባል ብዬ ያምናለሁ። ከተማ ውስጥ የመሸገ ነው ማለት በኦርቶዶክስ ተዋህዶ ቤተ እምነት መቃብር ቤት ውስጥ እዛ ውስጥ ነው የሚኖረው። መኖሪያው መታደሪያውም እዛው ኦርቶዶክስ ተዋህዶ ቤተክርስቲያን ግቢ ውስጥ መቃብር ቤት ነው የሚኖረው። ስለዚህ እዛ መቃብር ቤት መሽገው ለዚህ ለሞዓ ተዋህዶች ነው የሚሰራው። በነገራችን ላይ ሞዓ ተዋህዶ ኦርቶዶክስ ተዋህዶንም ጭምር ነው ማጥፋት የሚፈልገው። ታውቃላችሁ? ሞዓ ተዋህዶ የሚባል የአንድ ሃይማኖት የበላይነት የአንድ ብሔር የበላይነት ሀገርን በዲክታተርነት ለመግዛት የሚያስብ የሆኑ የአማጽያን የአክራሪዎች ስብስብ ነው ሞዓ ተዋህዶ። ሞዓ ተዋህዶ ደግሞ ኦርቶዶክስ ተዋህዶን ቤተክርስቲያንን ጭምር ነው የሚበላው፣ ማጥፋት ራሱ የሚፈልገው ማለት ነው። ይሄ ልጅ የኦርቶዶክስ ተዋህዶ ቤተክርስቲያንንም ለማጥፋትም ጭምር ነው የሚሰራው። ባይዘ እኛ ኦርቶዶክስ ተዋህዶ ቤተክርስቲያን እንድትጠፋ አንሰራ። ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቶቿ እንድትቀየር ነው የምፈልገው፣ እንድትታደስ ብቻ ነው የምፈልገው። እነ ማህበረ ቅዱሳን አንድ ላይ ተቀናጅተው አሉ፣ ሌሎችም አሉ እና በህብረት ነው የሚሰሩት። እኛ ኦርቶዶክስ ተዋህዶ ቤተክርስቲያን እንድትጠፋ እንድትፈርስ አንፈልግም። እኛ አንሰራም እንደዛ። የምንሰራው ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቷ እንድትቀየር፣ እንድታድስ፣ ወደ ቀድሞ እንድትመለስ ባክ ቱ ዘ ኦሪጂን ነው የኛ ዓላማችን። ሌላ ምንም ነገር የለም። እዚህ ጋር ወንድሞች እህቶች የሚሰሩት እነ ኤርሚሻ፣ እነ ቴዳዬ፣ እነ ሜሎስ፣ እነ ዳኒሻዬ፣ እነ ዘሪሽ በጣም ብዙ አሉ። ብዙ አገልጋዮች አሉ። በጣም ብዙ አገልጋዮች እነ ኤርሚዬ ወንድምነት ማለት ነው ተናገሩት። ወንድምነት ሰው እነ ኤፍሬም በተለይ ከኦርቶዶክስ ተዋህዶ ቤተክርስቲያን የወጡ ወንድሞቻችን የሚሰሩት ኦርቶዶክስ እንድትፈርስ ሳይሆን ኦርቶዶክስ ባክ ቱ ኦሪጂን ወደ መጀመሪያ ወደ ቀደመችው ጤናማ ወደ ሐዋርያቱ ትምህርት እንድትመለስ ነው። ሌላ የጨመረቻቸውን ነገሮች እንድታስወጣ እንድታስወግድ ነው። ሌላ ነገር የለም። እዛ ውስጥ ያለውን ነገር ስተት እያወጡ ወደ ብርሃን አምጥተው ለዓለም አደባባይ እያመጡ የሚያሰጧቸው የሐሰት ትምህርቶች እነሱ ወደ ቀድሞ ነገሮቻቸው ተመልቶ እነዚህን ትምህርቶች አርቀው ወደ ቀደመችው ወደ ሐዋርያቱ አስተምሮ እንዲመለሱ ብቻ ነው። አለቀ። ዳኒሻዬ ኤቭሪዋን እዚህ ዋጋ ከፍሎ የሚሰሩ ወንድሞቻችን ማለት ነው እንጂ ኦርቶዶክስ እንድትፈርስ አይደለም። ማናችንም ነው። ግን ሞዓ ተዋህዶች ኦርቶዶክስ እንድትፈርስ ትፈልጋለች ማለት እነሱ በሚፈልጉት መዋቅር ውስጥ ካልገባች በስተቀረ እነሱ በዘረጋቻቸው ሲስተም እንድትመራ ፈቃደኛ እስካሎች ድረስ ኦርቶዶክስ ተዋህዶ ቤተክርስቲያንን ሁላ ነው የምታጠፋው፣ ለማጥፋት የሚተጉት ማለት ነው። ከነዛ ውስጥ መካከል ውስጥ ዲያቆን ፋሲል አለ። ዲያቆን ፋሲል፣ ዲያቆን አማኑኤል አለ። ስታዋቸው ኦርቶዶክስ ይመስላሉ፣ ግን ኦርቶዶክስ ያለው ሞዓ ተዋህዶች ናቸው። እነ ቀሲስ ፋኖ ዲበኩሉ እሳቸውንም ጨምሩ ብዙዎች አሉ። እስፔሻሊ እንደውም አብዛኛውን ከላይ ሆኑ ይህን ነገር የሚመሩት እነ ፋኖ ቀሲስ ዲበኩሉና እነ አማኑኤል እነ ፋሲል ናቸው። ሌሎችም አሉ፣ በጣም በካናዳ ምናምን የተደራጁ አሉ። እዛ ካሉት ምንድነው ኢትዮጵያ ካሉት ጫካ ውስጥ ከመሸጉት ሞዓ ተዋህዶች ጋር ሆነው ውጭስ ከፋኖ ጋር ማለት ነው በመታየት ምንድነው በመቀናጀት አንድ ላይ ኮላቦሬት አድርጎ ነው የሚሰሩት። ይሄ ደግሞ ከተማ ውስጥ ሆኖ ኦርቶዶክስ ተዋህዶ ቤተክርስቲያኑ እንደው መቃብር ቤታቸው ውስጥ መሽገው የሚንቀሳቀስ አሸባሪ ሰው ነው። ኦሮሞ ጠል ነው።
በተለይ የኦሮሞ ብሔር ጠል በጣም ኦሮሞ የሚባል ነገር ቢጠፋ ደስ ይለዋል። ለምሳሌ እሳቸውን በዘይት ቀቅሎ ማለት የሚቀጥል ጄኔሬሽን እንዳይሆን አድርጎ ማጥፋት ይችላል። ይሄ ማለት በጥቅሉ ምንድነው? ጄኖሳይድ እንትን እያወጀ ነው። ጄኖሳይድ ያወጀ ነው ማለት ሲባል በኦሮሞ ብሔር ላይ ጄኖሳይድ ያወጃል ይሄ ግለሰብ ማለት ነው። ሶ በጥቅሉ ምን ያልኳችሁ ነው? ሂዝ አሸባሪ ነው። የኦሮሞ ብሔር ጠል ነው። ደግሞ አተዋሮ ነው የሚሰራው። ይሄ መንግስት እንዲወድቅ ይሰራል። በዚህ መንግስት ላይ ሰዎች በአመፅ ተነሳስቶ የመንግስት ግልበጣ እንዲከናወን ይፈልጋል። ብዙ አይነት ነገር የሚሰራ አደገኛ ማፊያ ነው። ለምሳሌ ይሄ ሲስተም ሲቀየር ወይ ደግሞ ይሄ ሲስተም ሲለወጥ ብሎ ሲናገር ሰምታችኋል። ሲስተሙ ሲለወጥ ማለት መንግስት ሲገለበጥ እንደማለት ነው። መንግስት ሲገለበጥ ደንስ ኦርቶዶክሳውያንና ካህናቱ የሚያወራዱት ሂሳብ አላቸው ብሎ ሲል ሰምተናል። የሚያወራዱት ሂሳብ አላቸው ሲል ስለዚህ መንግስት ይህንን ሰው ተከታትለው አንድ ሌላው ይገባል ብዬ ያምናለሁ። ከምርጫው ጋር በተያያዘ ምርጫው እንዳይከናወን በምርጫው ላይ አንዳች ችግር እንዲገጥም ለማድረግ የሽብር እንቅስቃሴ ከሚያደርጉ ሰዎች መካከል አንዱ ይሄ ሰው ነው። የሽብር እንቅስቃሴ ሽብርተኛ ነው። ከተማ ውስጥ የመሸገ ሽብርተኛ ነው። ከተማ ውስጥ የመሸገ ሽብርተኛ ነው። ይህን ሰው መንግስት አንድ ሊለው ያስፈልጋል። አሸባሪ ነው። በራሱ አንደበት የተናገረውን ነገር እናሰማችሁ። በራሱ አንደበት የተናገረው ነገር እናሰማችሁ። ኦኬ እያንዳንዱ 4 ዓመት ሙሉ ሲረገጡ ሲሰደቡ የነበሩ የአማራ ጳጳሳት ናቸው። የአማራ ካህናት ናቸው። የአማራ ክልል ዲያቆናት ናቸው። አንድ እስኪ እገሌ ብላችሁ ሜንሽን አድርጎልን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው። ምክንያቱም ትልቁን ቁጥር የአማራ ሕዝብ እኮ ልጆቹን ለቤተክርስቲያን ይገብራል። ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን። ደቡብ ጋር አለ የለም? አለ ደቡብ ጋር የለም? ኦሮሚያ ክልል አለ? የመጀመሪያ ልጁን ለእግዚአብሔር አስራት የሚያወጣ እድገሙት። እያንዳንዱ 4 ዓመት ሙሉ ሲረገጡ ሲሰደቡ የነበሩ የአማራ ጳጳሳት ናቸው። የአማራ ካህናት ናቸው። የአማራ ክልል ዲያቆናት ናቸው። አንድ እስኪ እገሌ ብላችሁ ሜንሽን አድርጎልን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው። ምክንያቱም ትልቁን ቁጥር የአማራ ሕዝብ እኮ ልጆቹን ለቤተክርስቲያን ይገብራል። ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን። ደቡብ ጋር አለ የለም? አለ ደቡብ ጋር የለም? ኦሮሚያ ክልል አለ? የመጀመሪያ ልጁን ለእግዚአብሔር አስራት የሚያወጣ አለ? እግዚአብሔርን እንዲያገለግል። እሺ አቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው እያልቀበልም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዱቢ ማለት ነው። ዱቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እና ካህናት የሚያወራርዱት ገና ሂሳብ አላቸው። ስለዚህ ይህንን ጉዳይ መንግስት አንድ ይበለው። እሙዬ ሲጀመር በአማራ ሃይማኖት እኔ ምን አገባኝ?
እናንተ ናቸው የምታውቁት፣ አይመለከተኝም እኔ እሱን ጉዳይ። ሌላው ነገር ደግሞ መሲ አንድ ደስ የሚል ጥያቄ ጠየቅሽኝ። ከዚህ ከቲክቶክ የሚገኝ ነገር አለ እንዴ? ለምንድን ነው እንደዚህ በዚህ ልክ እነዚህ ሰዎች ክፋት በልባቸው የሞላው? እንዴት በዚህ ልክ ተነሱ ካልሽ ልነሱ አለ። በነገርሽ ላይ እኔና አንቺ ከቲክቶክ ምንም ስለማንፈልግ ነው፣ ምንም ነገርም ፈልገንም ስለመጣን ነው። ሌሎችንም ወንድሞች ጨምሮ ማለት ነው። እዚህ በቅነት እግዚአብሔርን የሚያገለግሉ ወንድሞች አሉ። ከቲክቶክ ምንም ፈልጎ የመጡ የሉ። ምንም እነ ኤርሚያ ምንም ነገር ፈልጎ አልመጡ። እነ ዳንሻ ምንም ነገር ፈልጎ አልመጡ። እነ ቴዳዬ ምንም ነገር ፈልጎ፣ እነ ሜርስ ምንም ነገር ፈልጎ አልመጡ። ሌሎችም ወንድሞች እህቶቻችን በዚህ ቲክታክ ፕላትፎርም ላይ የሆነ ነገር እናገኝበታለን እንደ ሆዳችንን እንሞላለን ብሎ አልመጡ። የሉም የመጡ እንደሱ። እነዚህ ግን በክፋት የተደራጁ እየሄዱ ሰዎችን እየሰበሰቡ ለአመፅ ሰዎች እንዲነሳሱ የሚያደርጉ በስር በኤርሚ ስም ስለሚነግዱ የሚፈልጉትን ነገር ጌን ስለሚያደርጉ ስለሚዘርፉ ዶላር ከእያንዳንዱ በወንጌል ስም ስለሚያጭበረብሩ መተዳደራቸው መኖራቸው ከእርሳቸውን የሚሞሉት ከዚሁ በማጭበርበር ስለሆነ የእነሱም ህይወት የተመሰረተው ቲክታክ ላይ ስለሆነ የግድ እኛ ከቲክታኩ ዓለም እንድንጠፋ ይፈልጋሉ። ስለዚህ እነሱ የሚያገኙት ጥቅም አለ። መኖሪያቸውም መተዳደሪያቸውም ቲክታክ ስለሆነ ማለት ነው። እኛ ግን ስራችንን እየሰራን መተን በትርፍ ጊዜያችን በቃ ባለን ጊዜ እግዚአብሔርን ለማገልገል እንደው ያለንን ነገር ሼር አድርገን እንውጣ ከሚል አይነት ሞቲቭ እና ኢንቴንሽን የመጣንን አለቀ። አንድ ነገር ግን ወቁ። በተለይ እኔ ባየለው ጊዜ መርሲ ባየለች ጊዜ ወይም እኔ ሳልኖር አሊያም ኤርሚ ምንድነው መርሲ ሳትኖር እየሄዳችሁ ኤርሚያስ ከቤካ ተጠንቀቅ የምትሉ በዋና አካውንታችሁ ኑና ለኤርሚ በቀጥታ በሉት፣ እኔ ባለውበት ከቤካ ተጠንቀቅ፣ ይሄ እንደዚህ ስለሚያደርግ እስቲ በሉ እስቲ። ኤርሚ ከሜርሲ ተጠንቀቁ ብላችሁ የምትሉ እስቲ በዋና አካውንታችሁ ኑና ከዚያ ገብታችሁ ፊት ለፊት ለኤርሚ ከሜርሲ ተጠንቀቅ፣ ሜርሲ እንዲህ ብላለች በማስረጃ በመረጃ ይሄው ብላችሁ እስቲ ቤካ እንዲህ ብላ ይሄው በማስረጃ እስቲ በሉ። ፈሪ ናችሁ። እኔ ጌታ ምስክር ነው የምላችሁ። ተደብቃችሁ ምናምን ነገር ከኤርሚ ከቤካ ተለይ ምናምን ነገር። በአብዛኛው ጊዜ ደግሞ ልክ ኤርሚ እኔ ቤት መጥቶ ምናምን ነገር ከታየ ወይ 3 ቀን ወይ 2 ቀን እኔ ቤት ከታየ ወዲያው እንደዚህ አይነት ኮሜንት ጻፍልታል። ኤርሚ ከቤካ አታስቁን። እስቲ እኔ አደንቃችኋለሁ። እግዚአብሔር ምስክሬ። ይኸው ዛሬ እኔ በቃ ቻሌንጅ ልስጣችሁ በማስረጃ ኤርሚ ከቤካ ጋር ህብረት ማያደርግበትን ነገር ቤካ እንደዚህ ይኸው ምናምን ብላችሁ በማስረጃ አቅርቡ። ላቀረባችሁ ሰው በኢትዮጵያ 100 ሺህ ብር፣ በኢትዮጵያ 100 ሺህ ብር ኑና ግቡና ቤካ ከኤርሚ ጋር ቤካን ተጠንቀቁ ያላችሁ ሰዎች እናንተ ግቡና በማስረጃ እንዲህ ፊታችሁን ገልጣችሁ ለኤርሚ እኔ ባለውበት እኔ በተገኘሁበት ቀርባችሁ በዚህ እንደዚህ ቤካ እንደዚህ ብሏል እንደዚህ ስለሆነ ነው በዚህ ምናምን ብላችሁ የእናንተን ፖይንት አስቀምጣችሁ ኤርሚ ከኔ ጋር እንዳይሆን ከኔ ጋር እንዳይቀጥል ገብታችሁ እናንተ ሞግቱ። እኔ 100 ሺህ ብር ሰጣችኋለሁ። 100 ሺህ ብር ከፍላችኋለሁ። 100 ሺህ ብር ይኸው እየነገርኳችሁ ነው። 100 ሺህ ብር 100 ሺህ ብር 10 ከሆኑ 1 ሚሊዮን ማለት ነው። 1 ሚሊዮን 10 ከሆኑ 1 ሚሊዮን 20 ከሆኑ 2 ሚሊዮን በሉ። ተደራጁና ኤርሚ ሲገባ ማስረጃችሁን አሰባስባችሁ ቲክቶክ ላይ መቼም
እንትን ይላል። ቢዝነሳችሁን አጧጥፉ። ግቡና በሉ እኛ ባየለንበት ኤርሚ ከቤካ ተጠንቀቅ፣ ኤርሚ ከመርሲ ከምትባት ጠንቀቅ። ኧረ እባካችሁ የእናንተን ስትራቴጂ እኛ ቀድመን ነው የምናውቅ። ልክ ኤርሚ ከእኛ እንደተለየ ስታውቁ ልትመቱት አትመቱት። መቼም ነው የማታገኙት። እርግጠኛ ሆኜ የማወራችሁ ነገር መቼም ቢሆን ከኤርሚ አንለይም። እኛ መቼም ቢሆን ከኤርሚ ጋር እስከ መጨረሻ አብረን እንቀጥላለን ከእርሱ ጋር መቼም ቢሆን ማለት ነው። መቼም ቢሆን ማለት ነው። ከኤርሚ ጋር እስከ መጨረሻው ድረስ አብረን እንሆናለን። ጌታችን ኢየሱስ ክርስቶስ ወይም እኛ እስክንሄድ ድረስ እስከ ዳግም ምጽአት ድረስ ከወንድማችን ጋር አብረን እንቆማለን። በየትኛውም ሁኔታ ነው ብላችሁ እናንተ የመነጣጠል ስትራቴጂ ጠቅማችሁ ልክ ሌሎች እንዳደረጉ እኛ ላይ ኔቨር 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 መቼም የማይሳካላችሁን ነገር አትሞክሩ። መቼም ኤርሚን ከቤካ ነጥሎ ከመሲ ነጥሎ ከዚያስ የናንተ ፖለቲክስ ሰርታችሁ ከዛ ኤርሚን ብቻውን አግኝታችሁ ኤርሚ ምናምን ነገር ኔቨር። ተስፋ ቁረጡ። ማንም ሰው ብትሆን ማንሽን ብትሆኝ ማለት ነው። ወንድ ከሆንሽ ወንድ ከሆንክ ሴት ከሆንሽ አንድ ደቂቃ ፊት ለፊት ተሟገቱን። በሆነ አካውንት ምናምን ነገር እየመጣችሁ እንትን አትበሉ። በተደበቀ ማንነት በፌክ አካውንት የምትመጡ እናንተ ፈሪዎች ናቸው። እግዚአብሔር ምስክሬ። ወንድ ከሆንክ ፈሪ ነህ፣ ሴት ከሆንሽ በጣም ፈሪ ነሽ። ልክ እንደኛ ደረታችሁ ውስጡ ወንድ ከሆናችሁ ሴት ከሆናችሁ ልብ ካላችሁ ማለት ነው። ያ ስለዚህ ኤርሚን ከኛ መነጠር አትችሉም። እኛን ከኤርሚ መለየት ይከብዳችኋል። ኤርሚን ከኛ ላይክ ከመለየት ይልቅ በምን አይነት ምሳሌ ልንገራችሁ? ጤፍን ከአፈር መለየት ይቀላል። እንደውም በወንፊት አበጥሩታላችሁ። ላንለይ በክርስቶስ ደም እንዲህ ተጣብቀናል። ላንለያይ በምንም አይነት ሁኔታ በምንም አይነት ወንጌል ነው የሚሰራው፣ ወንጌል ነው የሚያገለግለው። ወንድሞቹ ነን፣ ደግሞም እህቶቹ ናቸው። እናንተ ትላንት አብራችሁ አንድ ማዕድ ቆርሳችሁ ዞራችሁ ጀርባችሁን አዙራችሁ ነከሳችሁትና እኛ እንድንነሰው ትፈልጋላችሁ። በቃ ኔቨር ላይክ መቼም እንዳታስቡት። እሺ መቼም እንዳታስቡት። ድጋሚ ወደኋላ ተመልሶ ኤርሜቶክስ አረ ኔቨር ኔቨር። አንድ ነገር ልንገራችሁ። ኢቨን እንኳን ኤርሚ ዞሮ መጥቶ ቤካ አንተ እንድጅ ነው ምናምን ቢለኝ ራሱ እኔ ከኤርሚ ጋር አልለያይም። ቤካ አንተ እንደዚህ ምንም ቢለኝ ማለት ከኤርሚ ጋር እስከ መጨረሻው አብሬ ከወንድሜ ጋር እሆናለሁ። ወንጌል ነው የሚያገለግለው። ከነ ቴዳ ጋር ከነ ዳኒሻዬ ጋር ከነ ሜላ ጋር አብሬያቸው ቀጥላለሁ። ከነ ኤፊ ጋር ከነ ዶክተር ሻዋር ጋር ከነ ሜርሲ ጋር አብሬያቸው እስከ መጨረሻው ድረስ ቀጥላለሁ። በምንም አይነት ሁኔታ ማለት እና እንዳታስቡት ከኤርሚ እኛን መለየት የእናንተን የተመታ የወረደውን የተበላውን ስትራቴጂ ዶን ዩዚት። በቃ ተበልቷል። አንድ ጊዜ ነጯን ቡራቡሪያን ጥቁሯን መለየት ምናምን ነገር ይህን የመለያየት ስትራቴጂዎችን ቶን በቃ ወንድሜን ኤርሚሻዬን ለማንም አሳልፌ አልሰጥም። ማንም ሰው እንዲነካውም አልፈቅድም። ማንም ሰው መጥቶ አፉን ልጋጉ እንዲጠርግበትም አልፈቅድም። እኔ እስካሉ ድረስ በእኔ ቤት እኔ ባለሁበት ቦታ ሁሉ ማለት ነው። እንዳታስቡት። he is my brother። ያ ባሪ ይቀጥል። አንተ በጣም ምገርም ሰው ነህ። እድል ካልሰጠ ስሜቴን ነካክተኸው፣ ስሜቴን ብቻ አይደለም በስሜት አይደለም። አንተ አሁን እንደዚህ በአደባባይ የተናገርከውን እኔ በጓዳ ቪዲዮ ሰርቼለታለሁ። በዚህ አጋጣሚ መነግረን ኤርሚያስ ወንድማችን ነው። ለሚሰማ ሰው የስ ሌሎቹስ ብለህ ብትል ወንድሞቻችን ናቸው። ድካም ምናምን አለባ። ኤርሚያስ ግን ትልና እግዚአብሔር የሰጠን በዘመናችን ያመጣው በስጋና ደም ካልኩሌሽን የመጣ አይደለም። መንፈስ ቅዱስ ለቤተ ክርስቲያን ቀብቶ የትምህርቱን ደረጃ ተመልክቱ፣ የመጣበትን መጠን ወገን አስተውል። ግራና ቀኝ አመጣልክ። እግዚአብሔር ያስነሳው ያመጣው ሰው ነው።
እግዚአብሔር የሚመርጣቸው የሚጠቀምባቸው ሰዎች አሉ። ጥንቃቄ አድርጉ። ኤርሚያስን እያመለክ ነው አይደለም። ሰው ነው፣ እጸጽ አለበት፣ ድካም አለበት። እንደ ማንኛችንም ክንፍ ያወጣ መልአክ አይደለም። ሊደክም ይችላል፣ ሊበሳጭ፣ ልናገር ይችላል። ኤርሚያስ ግን ብያቸዋለሁ፣ ጌታ ያስነሳው ለጌታ ጨክኖ ሊኖር የተነሳ የጌታ ባሪያ ነው። በሚሊየን የሚቆጠር ኖ ኤግዛጁሬሽን፣ ምን በሚሊየን በሚቆጠር ሰው ልብ ውስጥ ኢየሱስን አጉልቶ የሰበከ ነው። ፍጥረትንና ፈጣሪንና ፍጥረትን ለይቶ ኢየሱስን የጋረደው እንዳይታይ ማርያም ትሁን መስቀል ትሁን በዓል ትሁን ጉልት አርጎ የሸፈነውን መጋረጃ ያነሳ ጌታ የተጠበቀ የሚጠቀምበት ባሪያ ነው። ይህንን ወቁ። እኛ በብዙ ለእናንተ መናገር በሚገባን መጠን ቤካ ተናግሯል። በብዙ መጠን በብዙ ሞገስ ጌታ እየተጠቀመበት እያገለገለ ገና በቲቪ ታየዋለ። የጌታ ክንድ የጌታ አቅም ባይሆን ኖሮ በአንደበቱ ውስጥ መጽሐፍ ቅዱስን ከዘፍጥረት ሊያነበንብ የሚችል የለም። እኛ በጌታ ቤት ውስጥ ያደግን የኖርን ሰዎች ነን። ያለ መንፈስ ቅዱስ እገዛና ያለ መንፈስ ቅዱስ ድጋፍ የእግዚአብሔርን ቃል ፍሎ አርጎ የተሳገሰው የለም። ቤካ በተናገረው ላይ ቅድም ሲናገር ምሳሌ ሲጠቀም ጤፍ ላይ አፈር ሊኖር ይችላል በወንፊት አለ። በወንፊት ብቻ አይደለም መለየት የምትችለው፣ ከወንፊት የሚያልፍ ሊኖር ስለሚችል ይታጠባል። ገብቷችኋል? እግዚአብሔር ካስነሳው ሰው ጋር ላልለይ አገልጋዬ ወንድሜ ነው ብዬ ቃል የገባው በህይወት ዘመኔ ኤርሚያስ አበበ ነው። ልንገራችሁ፣ በህይወት ዘመኔ ቪዲዮ የሰራሁትን ኤርሚያስ ብትጠይቁት እሱም መናገር አይፈልግም ራሱ። አሁን የምንጽፈውንም ቅር የሚላችኋለን። ልክ ነው፣ ፈልገን አይደለም ስለ ኢየሱስ ልናወራ እንጂ ስለ ኤርሚያስ ላወራም አይደለም የተጠራሁት። እዛ ላይ ኮሜንት የጻፋችኋላችሁ፣ ግን አስገድዶን ነው። አንዳንዴ ወደፊት እየነዳሁኝ በስፖኪዮ ወደኋላ አያለው በትንሿ፣ በትልቁ መስታወት ግን ወደፊት ነው የሚሄደው። ወደኋላ እንድናይ የምታረጉን ሰዎች አለ። ስለ ኤርሚያስ ልሰብክ ፈልጌ አይደለም። በኤርሚያስ ውስጥ ሆኖ ግን የሚሰበከው የሚነገረው ኢየሱስ ነው። ይህንን ወቅ ቆመህ ልታወራ የምትችል እውነት አቅሙ አለኝ እውቀቱ አለኝ ካልክ ስንት ቀን መድረክ ሲጸጣችሁ ያልመጣችሁ ሰዎች ኤርሚያስ አቅም የለውም ምናምን ለማያውቅሽ 10 ምናምን ዓመት ሰማን እኮ አየናችሁ። አደባባይ አለ። ሁለት እውነት የለም፣ ሁለት አዳኝ የለም፣ ሁለት አማላጅ የለም። ግልጽ ነው፣ ይሰማል። እዛ ሰፈር እዚህም ሰፈር ውስጥ ሆናችሁ እኔ ቤካ በጣም አጥሩቶ እያደገም ነው፣ እየተቀየረ ነው። አንዳንድ ጀነራላይዝ አላደረገም፣ ወደድኩት። ጴንጤ በሙሉ አላለም። ሰነፍ ጴንጤዎች አላችሁ። አንዳንድ ሰነፍ ጴንጤዎች ለሰይጣን አጀንዳና ዓላማ ተልኮ ግባት የምትሆኑ መንፈስን መፈተሽና መመርመር የማትችሉ ጳውሎስ ሲናገር ዝም ብሎ ሰው ብቻ ነን አይልም። አንደኛ ቆሮንቶስ 1:18 ላይ ከሰው የሚለየ ፍጥረታዊ ሰው እንዳለ ሁላችንም እናውቃለን። ጀነራሊ ቻይናዊ ይሁን ኢትዮጵያዊ ሰው ነህ። እኛ ግን ሰው ብቻ አይደለንም፣ መንፈሳዊ ሰው ግን ይላል ሁሉን ይመረምራል ይላል። የምትሰሙት ቃል ኢየሱስን ያሳያል። የምትሰሙት ቃል ጽድቅ ይሸታል። የምትሰሙት ቃል አጋንንትን ይጠራል። ሰው ይላል። ጦርነትን፣ አመፅን ይቀሰቀሳል። ሰዎች እንዲድኑበት ዋጋ እየከፈላቸው ነው። የተሳሳተ ልምምዳቸውን አስተምረውን እንዲቀየር ጽድቅ ትሸታላችሁ።
ወይንስ ከዚህ ዓለም ላይ ተጣብቃችሁ ስጋዊ ዓለማዊ ነገር ለሚጠፋው ዓለም ወይንስ ለዘላለማዊው መንግስት በኢየሱስ ፊት አክሊል ለሚያሰጥህ? የስ ወንድማችን ኤርሚያስ ሲናገር በአንደበቱ አንዳንድ ጊዜ ኦፍ ኮርስ ኃይለ ቃል ሊናገር ይችላል። ግን ሞቲቭ አንተ ላይ በልምምድ ብዛት ይሁን በሃይማኖት ተጭኖክ ያለውን ገለባ ስጋዊ ነገር አዳማዊ ባህሪ ሰይጣናዊ ነገሮችን እውነት እየመሰለ ተለማምደው ከቆይታ ብዛት ውሸት እንደሆነ እውነት እየመሰለክ ውሸት በነገሰበት ዓለም ውሸት እንደሆነ በማስረጃ ነው የሚነግርህ። በእግዚአብሔር ቃል አስደግፎ ነው የሚነግርህ። ብዙ የተሳሳተ ከእውቀት የጎደለ ንግግር ነው እናያለን። እና ቤካዬ ፕሊስ ስቶፕ እልሃለሁ። ኃይለኛ ንግግር እየተናገርክ ስሜቴን ጎረኮርከው። ደግሞ ፋታ አንድ ደቂቃ እንኳን ተንፍሶ አትለንም እንዴ? እንዲህ ናት እንዳ ታው እንግዲህ 1 ሚሊዮን ብር ተሰጥቷችኋል ለስራ ፈቶች። ማስረጃ ካላችሁ አቅርቡ። ይሄው አደባባይ ነው የሚያወራው እሱ። ሲገሰጽም ሊሰማ የወደደ ነው። እንደ እግዚአብሔር ቃል ያልሆነ ለተናገረበት ቤካን እኮ ስገስጡት እሺ እሰማለሁ አስተካክላለሁ ይላል። ምክንያቱም ሂዝ ኖት ፐርፌክት። እየተሰራ ወደ ሙላቱ እግዚአብሔርን ወደ ማወቅና ወደ መምሰል የሚያድግ ሰው ነው እንጂ ተሰርቻለሁ ያለ ነገር የለም። መሰረቱ ግን ጽድቅ ነው። መሰረቱ ግን ኢየሱስ ነው። ቤካ የሚናገርበት ይሰማሻል? ኢየሱስ ላይ ኮምፕሮማይዝ አያደርግም። በኢየሱስ የተቀየረ ሰው ማንነቱ ክርስቲያን ነኝ ካለ ክርስቶስ ነው የሚታይበት። ቅድሚያ ቤተሰብ ሊኖረው ይችላል፣ የመጣበት ብሔር ሊኖር ይችላል። ግን ማንን ነው የሚያስቀድመው? ዮሴፍ እኮ በጲጠፋራ ባለቤቱ ስትል አለ ኦሮሮ የሚቀድማለ አለ። ምታስቀድሙትን እወቁ። ሚስት አለኝ ልጆች አሉኝ፣ ግን በሙላቴ ግን ሰከንደሪ ናቸው። ፕራይመርሊ ካናዳ አይደለችም፣ ኢትዮጵያ አይደለም። ፕራይመርሊ እግዚአብሔር ነው ወገኖቼ። መጀመሪያ እግዚአብሔር፣ ቅድሚያ እግዚአብሔር። ይመምህ፣ ድማ፣ አልቅስ። የተገሰጽከው ነገር እግዚአብሔር ይከብራል ወይ ነው። እኛ ከወንጌል አማኞች ወንጌላውያን በሙሉ አንዱ የእምነታችን በጸጋ የሚል ብቻ አይደለም። ከአምስቱ ፒላሮች ክብር ሁሉ ለማ ለእግዚአብሔር። ብሔርሽ ይሁን እምነትሽ፣ ልምምድሽ ይሁን ክብር ለእግዚአብሔር ነው ወይ? አለባበስህ ክብር ለእግዚአብሔር ነው ወይ? ንግግርህ ክብር ለእግዚአብሔር ነው ወይ? እግዚአብሔርን ያከብራል ወገኖቼ። ቤካ ይቀሰቅሰናል እየነካካ። ወደ ስራ ልሂድ። ተባረኩ። ተባረክ እግዚአብሔር አምላክ ይባርክ ባህርዬ። እሺ ኦጄ ነብሱ ሰላም ላንቺ ይሁን። አይ ቲንክ ከየት ቤተ ነው? ሰላም ጤና ይስጥልኝ ባህሩ። ቤካ እንዴት አለ? ባህሩ ወጣ፣ ሰብለ እና ያፌት ሁላችሁም ሰላም ናችሁ? በዚህ ውስጥ ያላችሁ እግዚአብሔር ይመስገን። እንኳን ደህና መጣ ብራዘር። አሜን። እግዚአብሔር የተመሰገነ ይሁን። እና ያው አንድ መንገድ ላይ ሳልፍ እንግዲህ አንድ ርዕስ አንብቤ ነው የገባሁት። ከየት ቤተ እምነት? ከየት ቤተ እምነት?